እኛ መዋጋት እናቃለን። ጦርነት ምን እንደሆነ ማሳየት ይኖርብናል። አንሸነፍም። ሌላ 1 ሚሊዮን ወጣት ማስተማራት ይቻላል። ሰሞነኛው መነጋገሪያ አለምሸት ደግፌ ናቸው። አለምሸት ደግፌ የተናገሩት ነገር አብይ አህመድ የማይደግፉት ነው። የኦህዴድ ብልጽግና ዘመን ከደርጉ የቀይ ሽብር ፍጅትና የ17 ዓመት ጦርነት የባሰ አውዳሚና ገዳይ እልቂት ያካሄደ መሆኑን የተናገሩት አለምሸት ጉዳዩን ያቀረቡበት መንገድ በብልጽግና ሰፈር ውስጥ መናወጥን መፍጠሩ እየተሰማ ነው። ጠቅላይ ሚኒስትሩ በእንጀራ የመጣህ ያሉ ይመስል ሰው ሰብሰብ ብሎ ስናገኝ በድሮን እንመታለን የሚሉት ኤታማዦር ሹሙ የምን ምቀኝነት ነው ብለው የተቆጡ ያህል የብልጽግና ቤተ መንግስት ብስጭት ላይ መሰንበቱ ታውቋል። ወትሮም ቢሆን ከብርሃኑ ጁላ ጋር የማይዋደዱት አለምሸት ደግፌ ፊልድ ማርሻሉ የሚመሩትን ሰራዊትና የጦርነት ህይወትን ከዚያ ከቀይ ሽብር 60 ሚኒስትሮችን በመግደል ገበያ ሙሉ ህዝብ በአውሮፕላን በመደብደብ የ11 ቢሊዮን ዶላር ሀብት አፍስሶ 17 መስከረሞችን በመዋጋት ከሚታወቀው የደርግ ዘመን ጋር በማነጻጸር የ5 ዓመቱ ከ17 ዓመቱ የባሰ ነው ብለዋል። ንግግራቸው ቁጣን ከቀሰቀሰ በኋላ እንዲህ ሲሆናል ብዬ አላሰብኩም ነበር፣ በተሳሳተ መንገድ የተረጎሙብኝና ያራገቡት ተቃዋሚዎች ናቸው የሚል ሙግት ይዘው ከጌቶች ፊት የቀረቡት አለምሸት ደግፌ ወያኔ የቆረጠብህን ማዕረግ መልሼልህ የኔን ዘመን ዘለፍህ የሚል ዘለፋ ከጠቅላይ ሚኒስትሩ እንደቀረበባቸው ቤተ መንግስተኞች ተናግረዋል። ወደ ስልጣን ከመጡበት ዕለት ጀምሮ የሰው ደም ማፍሰስን የወንበራቸው ምስ ያደረጉት ጠቅላይ ሚኒስትሩ ፈርሜ የምተኩሰው ነው በሚሉት ድሮን ሕፃን ሲገደል ባሰማሩት ወታደር እናት ስትረሸን ኑ ለአስከሬናቸው ጥላ ይሆን ዘንድ ዛፍ እንትከል ሲሉ ይደመጣሉ እንጂ ፖለቲካዊ ውይይትና ሐቀኛ ድርድር ይደረግ፣ በአገር ውስጥ የተፈጸሙ ፖለቲካዊ ግድያዎችና ጅምላ ፍጅቶች በገለልተኛ አካል ይመርመሩ ሲባሉ አይስማሙም። የወንበሬ ምስ የህዝብ ልቂት ነው የሚል እምነት ያላቸው የሚመስሉት ጠቅላይ ሚኒስትሩ በእሳቸው ደረጃ ሚሊዮኖችን በጥቂት ዓመታት ውስጥ የገደለ የአፍሪካ መሪ የለም። እናም አለምሸት የደርግ ዘመንን የሚያስንቅ ገዳይ መንግስት በአሁኑ ወቅት በስልጣን ላይ እንዳለ ሲገልጹ ልክ ናቸው። እንዲያም ሆኖ አለምሸት ባለቆቻቸው አልተወደደላቸውም እንጂ የአሁኑ መንግስት ተጎጂና ተጠቂ ሌላው ሁሉ በጥጋብ ተወጥሮ ስልጣን ካላገኘው ሞቼ እገኛለሁ እያለ የሚዋጋ እንደሆነ በማድረግ ለመናገር ጥረዋል። ይህ ምን ያህል እውነት ነው የሚለውን መዳሰስ የዚህ ዝግጅት ትኩረት ነው። በእርግጥ የአገሪቱ ጠቅላይ ሚኒስትር አብይ አህመድ ባይሆኑ ኖሮ ይህንን ያህል ፍጅት በኢትዮጵያ ውስጥ ይከሰት ነበርን? በእርግጥ የሚያሸንፈውን ጦርነት በየተራራው እየለኮሰ ወጣትን ለፍጅትና ሀብትን ለውድመት የሚዳርግ በዚህ ልክ በአገር ውስጥ የሚጨክን ሰው ሊኖር ይችል ነበርን? የሚሉት ጥያቄዎች መነሳት አለባቸው። ለነዚህ ጥያቄዎች የሚገኘው ምላሽ የአገሪቱ ጦርነቶች ባለቤት ማን ነው፣ ለምንስ ይካሄዳል የሚለውን ለመገንዘብ ይረዳል። ብልጽግና ፈጠርኳቸው የሚላቸው ኢኮኖሚያዊ አሃዞች በዓለም ባንክ ሪፖርት ላይ የሌሉ፣ በአይኤምኤፍ ደብተር ውስጥ የማይገኙ፣ አፍሪካ ልማት ባንክ የማያውቃቸው ናቸው። ዓለም የመዘገበላቸው በየቀኑም የሚዘግብላቸው ግን በየቀኑ የሚገድሉትን ሰውና በየጊዜው የሚፈጥሩትን ጦርነት ነው። ለአብነት ሰኔ 2013 ጦርነት አቁመው ወደ ድርድር ይግቡ፣ ወደ ሰሜን ኢትዮጵያ የሚሄድም እርዳታ አይከልክሉ የሚል ዓለም አቀፍ ትችት ሲቀርብባቸው መንገድና መሰል ልማት ትቼ እዋጋለሁ እንጂ ይህንንስ አላደርግም፣ ከመንገድ ልማት መዋጋት ቅድሚያ የምሰጠው ነገር ነው ሲሉ ተደምጠዋል። እና መከላከያ ብዙ ሀብት የለውም፣ ብዙ ልብ አለው፣ ብዙ ህልም አለው፣ አገሩን ይወዳል። እሱን የሚያጠናክርበት ስራዎች የተሰሩ ነው። አሁንም በሞራል አሁንም በሰው ኃይል፣ በትጥቅ፣ በስንቅ፣ በአመለካከት ልናጠናክረው ይገባል። ጥያቄ የለውም። አሁን የበጀት ነው በጀት የምንፈልገውን ስራ ያሰራናል የሚል ተስፋ አለ። ከዛ በላይ ዲማንድ የሚያደርግ ከሆነ ደግሞ መልሰን ለእናንተ ለማቅረብ የሚያስችል እድል አለ። እኛ መንገድ የምንሰራው ኢትዮጵያ ካለች ነው። ሌላ ግንባታ የምንገነባው ኢትዮጵያ ካለች ነው። ኢትዮጵያ ከሌለች ቅድሚያ የሚሰጠው ለዚህ ጉዳይ ሊሆን ይችላል። በጠቅላይ ሚኒስትር አብይ ቋንቋ ኢትዮጵያ ማለት እሳቸውና ስልጣናቸው ናቸው። ይህንንም በተደጋጋሚ ብለውታል፣ አሳይተውታል። መከላከያን መንካት ኢትዮጵያን ማፍረስ ነው፣ የተመረጠን መንግስት መንካት ኢትዮጵያን መንካት ስለሆነ በመቶ ሺዎች እንተላለቃለን ወዘተ ሲሉ እኔ ማለት ኢትዮጵያ ነኝ ማለታቸው መሆኑን ኖረውም ተናግረውም አስመስክረዋል። መንገድ የምንሰራው ኢትዮጵያ ካለች ነው ሲሉም መንገድ የምንሰራው መጀመሪያ ስልጣኑን ስንከርምበት ነው ብለው የትኛውንም ወጣትና ሀብት ሊማግዱት ይዝታሉ። ከ2 ዓመት በፊት 10 ቢሊዮን ዶላር ለልማት የተያዘ ገንዘብ መድቤ ዋጋችኋለሁ እንጂ እኔንስ አታሸንፉኝም፣ ወደብ ካላመጣችሁ በልቻችሁ አመጣዋለሁ ወዘተ እያሉ የተናገሩት ደግሞ የአማራ ክልል ጦርነትን ከጀመሩ በኋላ ነው።
አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን ዶላር በላይ ከቸገራት በህልውናዋ ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። በእርግጥ ይህ ንግግራቸው አስደንጋጭ፣ አስፈሪና አሳሳቢ ነው ሲባል የብልጽግና ምዕመን የሚገባው አይደለም። ግን የሚያስደነግጠውም የሚያስፈራውም ሆነ አሳሳቢ የሚሆነው ይህንን ንግግራቸው ለመጀመሪያ ጊዜ ለሰማ ሰው ነው። እንዲያም ሆኖ እሳቸው ፕሮጀክት አጥፈው ስለመዋጋት፣ ግንባታ አቁመው ስለመግደል፣ ትምህርት ቤት ዘግተው ወጣት ለጦርነት ስለመመልመል፣ ቴሌኮም ሸጠው ድሮን ስለመግዛት ወዘተ ሲያወሩ 5፣ 6፣ 7 እና 8 መጋቢቶች አልፈዋል። ጠቅላይ ሚኒስትሩ አገር የማስተዳደር ችሎታ እንደሌላቸው፣ ህዝብ ለመምራት የሚያስችል አቅምም እንደሌላቸው፣ ኢትዮጵያን የምታክል ሀገር አቻችለው የማስተዳደር ጥበብ እንዳልታደሉ በመጥቀስ የተቻቸውንም የተቃወማቸውንም ሲያስገድሉበት የከረሙበት ጉዳይም ይሄው ነው። አለምሸት ደግፌ ጦርነት ትተን ልማት ብንሰራ ኖሮ የት በደረስን እያሉ በደርግና በብልጽግና ዘመን ያለውን ውድመት ሲያነጻጽሩ ቢደመጡም አብይ አህመድ ግን አገሪቱ የምትሰራውን መንገድና ግድብ ትቼ ለጦርነት አውለዋለሁ፣ እዋጋለሁ ይላሉ። ይህንኑ የእሳቸውን ስልጣን ለመጠበቅ ለ1 ዓመት ወይም ለ5 እና 6 ዓመት ሳይሆን ለ10 እና 20 ዓመታትም እንደሚዋጉ ይናገራሉ። የተከበረው ምክር ቤት እንዲገነዘብ የምፈልገው፣ የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ልክ ነዎት ክቡርነቶ። ተገደውም ተታለውም የሚማገዱ ወጣቶች አሉ። የኢትዮጵያ መንግስታት ጠብቀው ያቆዩአቸው ኩባንያዎችና ሀገራዊ ሀብቶችም እስካሉ ድረስ ክላሽና ጥይቱም አይቸግርም። በዚህም ላለፉት 8 ዓመታት አዋጉን እኮ። እርስዎም ሆኑ ዘመዶችና ሹሞቹ የማይሞቱበትና የማይቆስሉበት ጦርነት እስከሆነ ድረስ ተኳሽም ተተኳሽም አይቸግሮትም። እንደነገሩን 20 ዓመት የሚያዋጉን ከሆነ 12 የውጊያ ዓመታት ይቀሩናል ማለት ነውን? የሚሉትን ጥያቄዎች አሰላስለን ሳንጨርስ ሐሳቡን በሚገባ ያብራሩታል። ግማሽ ሚሊዮን የሚደርስ ሰራዊት በጥቂት ሳምንታትና ወራት ከጥቂት ክልሎች ብቻ አሰማርቼ ማውጣት እችላለሁ ይላሉ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት፣ በ2 ሳምንት፣ በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አለ ኦልሬዲ። አይ ልዩ ኃይል አይበቃም ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በ1-2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። የኢትዮጵያን አርሶ አደርና የድሃ ልጅ በዚህ መርህ የሚማግደው አገዛዝ በጦርነት አዙሪት ውስጥ አስገብቷል አገርን። በ100 ሚሊዮን ህዝብ 1 ሚሊዮን ቢማገድ በጀቱም 10 ቢሊዮን ዶላር ልማት ቀርቶ ለውጊያ ቢመደብ ሟችም ተተኳሽም አይቸግርም። እናም ከጠቅላይ ሚኒስትሩም ሆነ ከምክትላቸው ከኤታማዦር ሹሙም ሆነ ከተከታያቸው አሊያም ካገኘው ተሻገር ወይም ከሽመልስ አብዲሳ ቤተሰብ የሞተና የዘመተ ባይኖርም መርዷቸው ለቤተሰብ ይደርስ ዘንድ ያልታደሉ ምስኪኖች ግን በየቀኑ ያልቃሉ። ከ2 ዓመታት በፊት በቢቢሲው የእንግሊዝኛ አገልግሎት ላይ የተነበበው ሪፖርት እንዳለው በትግራይ ጦርነት ውስጥ ብቻ 520,000 ሰራዊት ተገድሏል ወይም ጠፍቷል። ይህ ጠቅላይ ሚኒስትሩ ቢያንስ መተኮስ ይችላል ያሉትን የኢትዮጵያ አርሶ አደርና ተደራጅቷልና ጠራዋለሁ ያሉትን የክልል ልዩ ኃይል ሳይጨምር ነው። የክልል አድማ በታኝ ሚሊሻና መሰል ታጣቂ ኃይል እንደ ሰውም ተቆጥሮ ስለማያቅ በሃጫሉ ሸለመ ደብተርና በብርሃኑ ጁላ ፔሮል ላይ አይመዘገብም። አለምሸት ደግፌ ይህንን ያህል ሀብት ምናለ ለዩኒቨርሲቲ መስሪያ ውለኑ በነበረ እያሉ በደርግና በብልጽግና ዘመን የተካሄደውን ውጊያ ቆጥረው ይቆጫሉ። ጠቅላይ ሚኒስትሩ ደግሞ የአገር ልማት ትተን 1 ሚሊዮን ወጣት እናሰማራለን ይላሉ። እነዚህን ወጣቶች በዩኒቨርሲቲ ገብተው ዲግሪ እንዲይዙ በሙያ ማሰልጠኛ ገብተው እንዲመረቁ ፍላጎት እንደሌላቸው ሲገልጹ ደግሞ ዩኒቨርሲቲዎችን አልገነባም፣ ተማሪዎችም ወደ ዩኒቨርሲቲ አይገቡም እያሉ የትምህርት ማቋረጥና የመጣል ፖሊሲ ይተገብራሉ። እሳቸውም አይደብቁም፣ ውጊያ እንችላለን የሚለውን ግን በአጽንኦት ይናገሩታል። እኛ መዋጋት እናቃለን፣ ማሸነፍ እናቃለን። እድሜያችን በሙሉ ያሳለፍነው በዚህ ነው።
ክቡርነቱ ሆይ መዋጋት ሱሶ ማጋደል አመሎ መሆኑን በድርጊት ተዋውቀናል። ያሸነፉት ጦርነት ስለመኖሩ ግን የሚታወቅ ነገር የለም። መዋጋት እናውቃለን፣ ማሸነፍም እናውቃለን አይበሉ ጄኔራሎቹ ምርኮኞች እርሶም ተላላኪ ነበርኩ ብለው የኖሩ እንጂ ዘመኖትን በሙሉስ ሲዋጉ የኖሩ አይደሉም። ዘመንና እድል ከአጋጣሚ ጋር ተጣምረው ስልጣን ሲያመጡልዎት ደግሞ አገርና ድህዩ በሚሊዮን የሚቆጠር ህዝብ ፈጁ፣ ማህበራዊ ግንኙነትን በጣጠሱ፣ ጎረቤትን ማሳጡ፣ ዓለም አቀፍ ማዕቀብ አስጣሉ እንጂ ያሸነፉት ጦርነት የለም፣ አሸንፈውም አያውቁም የሚለው ክርክር እርባና የለውም። በእርግጥ አንዳንድ ምዕመናን አሏቸው ጠቅላይ ሚኒስትሩ ተገደውና የአገር ፍቅር አንገብግቧቸው ወደ ጦርነት የሚገቡ ሰላምን አብዝተው የሚወዱ ግን አገር በጥባጮች እያስቸገሯቸው የሚታኮሱ እሳቸው ኢትዮጵያን ታላቅ ለማድረግ የሚማስኑ ግን ጠላቶች እያደናቀፉ የሚዋጓቸው አድርገው የሚከራከሩላቸው አላጡም። በእርግጥ አሁንም ይህንን ውጊያስ እሳቸው አልጀመሩትም፣ ያኛውን ጦርነት እሳቸው ተገደው የገቡበት ነው ወዘተ እያሉ ለራሳቸው እንመቻቸው አድርገው የሚረዱ ሰዎች ቢኖሩም የአገዛዙን ጦረኛነት ግን በገና በጠዋቱ የጅጅጋ እናቶች ልጆቻቸው አጠገባቸው ሲረሸኑ፣ የሲዳማ ወጣቶች በመደዳ ሲገደሉ፣ የወላይታ ሴቶች ባልሞ ተኳሽ ሲቀሉ የታየ ነገር ነው። አሁን ሰፍቶና ተስፋፍቶ ሚሊዮናትን የሚበላ ስርዓት ወደ መሆን አድጓል። ሁሉንም የአገሪቱን ችግሮች በጠመንጃ የመፍታት ተልዕኮ ያለው አገዛዙ ድህነትንም በጦር መሳሪያ አፋለመዋለሁ ያለ ይመስላል። የተራባችሁ ወደብ ስለሌለ ነው፣ የምትሰደዱም የባህር በር እጦት ስላለ ነው። ስለዚህ ለራሳችሁ ስትሉ አስቡበት፣ ወደብ ካላገኘን እንበላችኋለን ወዘተ ተብሎ ዛቻ ሲነገር ከርሞ ሰሞኑን ጋብ ያለ ይመስላል። ስለ ኑሮ ውድነትም ሲወራ፣ ስለ ውጭ ምንዛሬ ችግርም ሲነገር በኔ ዘመን የተጀመረ አታስመስሉት ተብሎ መፍትሄ ተደርጎ የሚቀርበው ጠመንጃ ነው። ኢትዮጵያ ውስጥ የውጭ ምንዛሬ ችግር ያልሆነበት ዘመን ያለ አይመስለኝም። በቂ ዶላር አምርተን አናውቅም። እንደዚህ ዛሬ በጣም ሜጋ ፕሮጀክቶች ባሉበት ጊዜ ሳይሆን ሰፊ ስራ ባልነበረበት ጊዜ በሁለተኛ ዓለም ጦርነት ማግስት ኢትዮጵያ ውስጥ የነበረው አንዱ ፖለቲካል ችግር እኮ ነዳጅ ዋጋ ከፍ ማለትና የዶላር ማነስ ነው። የንጉሱን መንግስት ነቀነቃ ከሚባለው ጉዳይ አንዱ የነዳጅ ዋጋ ከፍ ማለት ነው። ሁሌም ችግር ነበር ማለት በቂ አምርተን በቂ ሽጠን አናውቅም። ክቡርነቱ ሆይ አልተሳሳቱም። በእርግጥ እርሶ እንዳሉት የንጉሱን መንበር ከነቀነቁት የህብረተሰብ ክፍሎች ውስጥ የታክሲ ነጂዎች ይጠቀሳሉ። በአረብ እስራኤል ጦርነት ምክንያት የዓለም ነዳጅ ዋጋ ማሻቀቡን ተከትሎ ንጉሱም በ1 ሊትር ነዳጅ ላይ 10 ሳንቲም ጨምረው አመፅ ተጠርቶባቸዋል። የእርሶ መንግስት ወደ ስልጣን ሲመጣ የአገሪቱ ነዳጅ ዋጋ በሊትር 18 ብር ከ8 ሳንቲም ነበር። ይህ የሆነው ደግሞ በአገሪቱ ውስጥ በመቶ ሺህ የሚቆጠሩ ኮንዶሚኒየሞች እየተገነቡ፣ የባቡር ሀዲዶች እየተዘረጉ፣ የፍጥነት መንገዶች እየተሰሩ፣ የኢንዱስትሪ ፓርኮች እየተቋቋሙ፣ በመቶ ሺዎች በዩኒቨርሲቲ እየተማሩ፣ የአውሮፕላን ማረፊያና ከፍተኛ ትምህርት ተቋማትም እየተገነበቡ ወዘተ ነበር። አሁን እርሶ ቤተ መንግስት ግንባታና የመናፈሻ ፓርክ ስራን ብቻ ሜጋ ፕሮጀክት ባደረጉበት ዘመን የ1 ሊትር ነዳጅ ዋጋ 827% ጨምሮ 167 ብር ገብቷል። እርሶ 149 ብር የጨመሩበት ህዝብ መንበሮ ሊነቀንቅ ቢነሳ ኢፍትሃዊ ነው ወይ የሚለውን ጥያቄ ማንሳት ልክ ቢሆንም እሳቸው ምላሽ አላቸው። አታሸንፉንም፣ የቀረውን የአገሪቱን ሀብት መድቤ ካፒታል በጀት አጥፌ እዋጋችኋለሁ የሚል ነው ምላሻቸው። ንጉሱን የጣለ ሰበብ የእሳቸውን መንበር ለመነቅነቅ የማይበቃበት ምክንያት ምን እንደሆነ ባይገልጹም ጠመንጃቸውን ግን ከልብ ይተማመኑበታል። ከዚያም ይላሉ ጦርነት ምን እንደሆነ ማሳየት አለብን። ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። በእርግጥ ቃላቸውን አክብረው ጦርነት ምን እንደሆነ አሳይተዋል፣ እያሳዩም ነው። ጦርነት ማለት በመደዳ ሴቶችን መድፈር መሆኑን፣ በመደዳ ሚሊዮኖች መግደል መሆኑን በሚገባ አሳይተዋል። በ21ኛው ክፍለ ዘመን ሚሊዮኖችን እየገደለ ስልጣን ላይ ያለ መሪ በእርግጥም ከሳቸው ውጭ የለም። ከሩዋንዳ የዘር ማጥፋት ወዲህ ከ1 ሚሊዮን በላይ ሰላማዊ ሰዎች የተቀጠፉበትና እየተቀጠፉበት ያለ ጦርነትም የትም የለም። ህዝብን ዩኒቨርሲቲ አስገብተን እናሰለጥናለን ሳይሆን ጦር ሜዳ ልከን እናስተምራለን የሚል መንበር ውጊያን ብቸኛ የስልጣን ማስቀጠያ ስልት አድርጎ የሚያምን ጠመንጃው የአእምሮ ወደ 4 ኪሎ ከመጣ በኋላ የአገሪቱ ገጽታ እንደወየበ ቀጥሏል። ባሳለፍነው ሳምንት አለምሸት ደግፌ ጦርነትና መዘዙን ውጊያንና ኪሳራውን አስመልክተው ያደረጉት ንግግር ጠቅላይ ሚኒስትሩን የረበሸው በዚህ የሚወዱት ፖሊሲያቸው ምክንያት ነው ማለት ይቻላል። የቀደሙት መንግስታት የመፈንቅለ መንግስት ሙከራም ሆነ አብዮት እንደተካሄደባቸው በማንሳት ያንን እንደ ጥሩ እድል ያስታውሱና እርሳቸውን መታገል ግን በምድር የሚያሰይፍ በሰማይ የሚያስቀስፍ ኃጢአት አድርገው ያቀርቡታል።
ያመለጠ እድል አደገኛ ነው። 53 ዓመተ ምህረት እድል ነበረ። እነ መንግስቱ ነዋይ እነ ወርቅነህ ገበየሁ የሞከሩት ሙከራ የኢትዮጵያን የጉዞ መንገድ ሊቀይር ይችል ነበር። ሳንጠቀምበት ቀረን፣ ተበላሸ። 66 ሌላ እድል መጣ፣ መጠቀም አልቻልንም። በየከተማው ወረቀት ስንበትን ስንሰዳደብ ቆየን፣ ስንባላ ቆየን፣ አመለጠን። በ83 ሌላ እድል መጣ፣ አመለጠን። ይህንን ያስተዋለ አንድ አገር ወዳድ ኢትዮጵያዊ እንዲህ የሚሉ ጥያቄዎችን ሊያግተለትል ይችላል። የተከበሩ ጠቅላይ ሚኒስትር ሆይ ግዴለዎትን መፈንቅለ መንግስትንም ሆነ አብዮትና ትጥቅ ትግልን እንዳመለጡ እድሎች እየቆጠሩ አይቆዝሙ። የጠቀሷቸው የመንግስት ፍንቀላ ሙከራዎችም ሆኑ አብዮትና ትጥቅ ትግሎች የተካሄዱት የቀደሙት መንግስታት ከእርሶ የበለጠ ጨቋኝ፣ ከእርሶም የባሱ ጨካኝ፣ ከእርሶም የበለጠ ብዙ ህዝብ ያስገደሉ ሆነው አይደለም። እርሶ እንዳሉት በነዳጅ ላይ 10 ሳንቲም ጨምረው አሊያም የአገር አንድነት ያስፈልጋል ብለው ሲዋደቁ የወደቁ መንግስታት እንጂ እንደርሶ መንግስት 1 ሚሊዮን ፈጅተው አይደለም። እና ተጨማሪ ሚሊዮኖች ሳይሞቱ ተጨማሪ ቢሊዮኖችም ሳይወድሙ እርሶን ገለል የማድረግ ትግል ቢጀመርና ቢካሄድ ስህተቱ ምንድነው ወዘተ ብሎ ቢጠይቅ ጠቅላይ ሚኒስትሩ ምላሽ አላቸው። አሁንም አታሸንፉንም። አንድ ነገር ላረጋግጥላችሁ እወዳለሁ። አንደኛ አንሸነፍም። አንሸነፍም የሚለውን እንተውና ማሸነፍስ ሲሆንላችኋል ወይ ብለን እንጠይቅ። የኦህዴድ ብልጽግና ባለፉት 8 ዓመታት ያሸነፈው አንድም ጦርነት የለም። በየዓመቱ በፈረቃና በጅምላ ጦርነት ቢከፍትም ያሸነፈውና ፖለቲካ የበላይነት የወሰደበት ጦርነት ግን የለም። የትግራይን ምድር እንደረመጥ ከሸሸው ከረመ። አማራ ክልል ውስጥ እግር ልትቀል ብሎ ገብቶ እግሩን ተሰባብሮ ቀርቷል። ኦሮሚያ ላይ እንዴት ትታገሉኛላችሁ እያለ በድሮን ሲገድል ቢውልም ድል ቀንቶት አያውቅም። እናም አለምሸት አብይ አህመድን ማስከፋታቸው የተሰማው የመንግስታቸውን ጦረኛ ፖሊሲ ከደርግ የባሰ መሆኑን በማብራራታቸው ብቻ ሳይሆን በሰው እንጀራ በመምጣታቸውም ነው። ባጭሩ አለምሸት ሆይ የተቆረጠብህን ማዕረግ ቀጣጥዬ ከሰው ፊት ባቆምኩህ ከመንግስቱ ኃይለማርያም የባስክ ገዳይ ነህ አልከኝሳ እያሏቸው መሆኑ ነው። ዙሪያም ነፈሰ ቀኝ ጄኔራሉ ጠቅላይ ሚኒስትሩን አስቆጥተዋል። በአማራና ኦሮሚያ ክልሎች በድሮንና በጦር ጀት የታገዙ ውጊያዎች መደረጋቸው ተሰማ። የመከላከያ ሰራዊቱ ከ20 የሚልቁ ስፍራዎችን ጠቅሶ ውጊያ አካሄድኩ ሲል፣ የፋኖ ኃይሎች ደግሞ በሰራዊቱ ካምፖች ላይ ጥቃት አደረሰን በማለት አሳውቀዋል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ስልካቸው ለጠፋ ሰዎች በር እያንኳኳን እየመለስን ነው ብለዋል። የተአምር እያመጣ ያለ ፖሊስና ኮሪደር ልማት ባለቤት ሆነናል ሲሉም ተሰምተዋል። አቶ ተመስገን ጥሩነህ ደግሞ እድገታችን የማይታያችሁ ወይ ገድሎ ወይ ሰርቆ ወይ አውርቶ አደር የሆናችሁ ብቻ ናችሁ ሲሉ ተደምጠዋል። እናንተም ታደምጡታላችሁ። ከምርኮኝነት እስከ ጄኔራልነት የዘለቀ ልምድ ያላቸው ባጫ ደበሌ የኢሳያስ አፈወርቂን አገዛዝ የሰፈር ጎረምሳ ሲሉ ገልጸውታል። የሱዳን መንግስት ክህደት ፈጽሞብናል ያሉት ባጫም የህወሓት ሰዎችን ደግሞ ከሲኦል ያመለጡ ስለሆኑ በዚህ ምድር እንዲኖሩ አንፈቅድላቸውም በሚል ሲናገሩ ተሰምተዋል። እንመለከተዋለን። ይህ በእንዲህ እንዳለ የመከላከያ ሰራዊቱ የእዝ አዛዥ ከትግራይ በርካታ ሰው ወደ አዲስ አበባና ሐራ መሬት ኮብልሏል ሲሉ ሰምተዋል። ህወሓትን ለውጭ ጦር ሰው በዶላር እየሸጠ ነው የሚል ክስም አቅርቧል። ሌላኛው መረጃችን ነው። የጣሊያኗ ጠቅላይ ሚኒስትርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰጣ ገባ ተካሮ ቀጥሏል። በሌላ በኩል ዶናልድ ትራምፕ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ጉዳይ ሊያዞሩ እንደሚችሉ ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራና ኦሮሚያ ክልሎች በድሮንና በጀት የታገዙ ውጊያዎች መደረጋቸው ተሰማ። የመከላከያ ሰራዊቱም ከ20 በሚልቁ ስፍራዎች ላይ ውጊያ አካሄዱ ሲል ገልጿል። ከሳምንታት በፊት ጄኔራል ጭምር የተገደሉበት የወለጋ ቀጠና ከሰሞኑ የከፍተኛ ውጊያ ማዕከል ሆኗል። የኦሮሞ ነጻነት ጦርና ራሳቸውን ፋኖ ብለው የሚጠሩ ኃይሎች ከመንግስት ጥምር ሰራዊት ጋር የሚያደርጉት ውጊያ በጦር ጀትና ድሮን ጭምር እየታገዘ ስለመሆኑ ተሰምቷል። በሆሮ ጉድሩ ወለጋና በምስራቅ ወለጋ ዞኖች በተለይም በኪረም ወረዳ የተለያዩ
ስፍራዎች የተደረገው ውጊያ በርካታ ሰዓታትን የወሰደ እንደሆነ የተሰማ ሲሆን ታጣቂ ኃይሎችን በመቶዎች የሚቆጠሩ የመንግስት ወታደሮች የተማረኩበትና በቁጥር በውል ያልታወቁ ደግሞ የተደመሰሱበት ነው ይላሉ። በስፍራው ስምሪት የወሰደው የዘውዱ በላይ ማዕከላዊ እዝ በጉዳዩ ላይ ያለው ነገር ባይኖርም አየር ኃይሉ ግን የጦር ጀትን በመጠቀም ባደረሰው ጥቃት ሲረደሮ ተብሎ በሚጠራ ስፍራ ሰዎች መገደላቸው ታውቋል። በአብዛኛው የወለጋ ቀጠና አካባቢዎች ላለፉት 2 ቀናት ተከታታይ የድሮን ቅኝቶች መመዝገባቸውም ተሰምቷል። እንዲህ ያለውን ትዕዛዝ የሰጡት ይልማ መርዳሳ ደግሞ ውጊያ ከተጀመረ በአንድ ጊዜ ማሸነፍ እንድንችል እንዘጋጅ ይላሉ። በመካናይዝ ብቻ በአየር ወለድ ብቻ በአየር ኃይል ብቻ አድገን በዚህ ዘመን አዋጣ የመከላከያ መሰረተ ልማቶችን መከላከል መቻል አለብን። ውጊያ ከተጀመረ በአንድ ጊዜ ውጊያን የማሸነፍ አቅም መገንባት መቻል አለብን። ውጊያ በተለይም በወለጋ ከተጀመረ 7 ዓመታትን ቢያስቆጥርም አለቃቸው አብይ አህመድም እኛ ወለጋን እንዳወደምነው ትግራይንም አላወደምንም የሚሉ ለጦርነት ዓመታትን ቢያልፍም ድሮን ልከው ውጊያ ከተጀመረ የሚሉ አዛዥ ግን አሉ። በዚሁ በወለጋ ቀጠና የኦሮሞ ነጻነት ጦርም በምስራቅ ወለጋ ዞን ጉዳይ ያቢላ ወረዳን ለሰዓታት በመቆጣጠር በርካታ ጦር መሳሪያ ከግምጃ ቤት በስፍራው የነበረ ኃይልን መማረኩን ይገልጻል። በአማራ ክልልም በተመሳሳይ በሁለቱም ወገን የተሰለፉ ኢትዮጵያን የሚቀጠፉበት ጦርነት እንደቀጠለ ነው። የምስራቅ እዝ ወደ 20 የሚሆኑ የተለያዩ አካባቢዎችን በደቡብ ጎንደር ዞን ዘርዝሮ ትናንት ዘመቻ ሳካሄድባቸው ዋልኩ ብሏል። የፋኖ ኃይሎች ደግሞ በሰሜን ወሎ ዞን መርሳ አቅራቢያ በነበረ የመንግስት ካምፕ እንደዚሁም በምዕራብ ጎንደር መተማ ዳስጉንዶ ላይ በነበረ የሰራዊቱ መገኛ ላይ ጥቃት ከፍተው ከፍ ያለ ጉዳት ደርሷል ሲሉ ገልጿል። በእነዚህ 2 ትልልቅ ክልሎች እርስ በርስ ጦርነቱ እየተራዘመም ማህበረሰቡን በሁለንተናዊ መልኩ እየደቀቀ ቢቀጥልም ቅሉ ፖለቲካዊ ምላሽን ሳይሆን ፍረጃን የመረጡ ያገዛዙ ባለስልጣናት ግን አሁንም ሰራዊት እያሰባሰቡና እያሰማሩ ማዋጋታቸውን ገፍተውበታል። አብይ አህመድ ስልካቸው ለጠፋ ሰዎች በር ያንኳኳን እየመለስን ነው ብሏል። የተአምር እያመጣ ያለ ፖሊስና ኮሪደር ልማት ባለቤት ሆነናል ሲሉም ተሰምተዋል። አቶ ተመስገን ጥሩነህ ደግሞ እድገታችን የማይታያችሁ ወይ ገድሎ ወይ ሰርቆ ወይ አውርቶ አደር የሆናችሁ ብቻ ናቸው ሲሉ ተደምጧል። የብልጽግናው ፕሬዝደንትና ሹሞቻቸው የሀገሪቱን ነባራዊ ሁኔታ የሚረዱበትና የሚያቀርቡበት መንገድ መነጋገሪያ ሆኖ እንደቀጠለ ነው። ሚራክል የሆነ እድገት ላይ ነን እያሉ በዓለም ወደ ድህነት ወለል የሚወርዱ በርካታ ዜጎች እየተፈጠሩ ካሉባቸው ሀገራት አንዷ ኢትዮጵያ እንድትሆን አስገድዷል። ሀገሩ ሁሉ ሰላም ነው፣ የሰላም እጦቱ ያለው ጭንቅላታቸው ውስጥ ነው በሚል እየገለጹ በየቀበሌው በፈለፈሉት ጦርነት በሀገሪቱ ካሉ በርካታ ገዢ ኃይሎች መካከል እንዳንዱ ብቻ ሆነዋል። ከቦሌ እስከ ጉለሌ ያለውን መንገድ በሳምንት 4 እየጎበኙ ሀገሩን ገነት አደረግነው ሲሉ መስማትም የተለመደ ነው። አሁን ደግሞ ይኸው የኮሪደር ልማታችንና የፖሊስ ኃይላችን ስልካቸው የተሰረቀባቸው ዜጎች ድርጊቱ በተፈጸመ በሰዓታት ልዩነት ውስጥ መመለስ ጀመረም፣ ቤት ለቤት እያንኳኳም እየሰጠ ነው በሚል እየገለጹ ናቸው። ጠቅላይ ሚኒስትር አብይ አህመድ ወቅ ሲያደርጉ የነበሩ ሰዎች ስልካቸው በተነጠቀ በ5 ሰዓታት ውስጥ ቤታቸውን አንኳኩተን መለስን፣ ምን አይነት ተአምር ነው ተባልን እያሉ ያቀረቡት ንግግርም ማነጋገሩ አልቀረም። ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወቅ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። በተከለችው ዛፍ ነበር ስናደንቅ የዋል ነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም። እንዲህ ያለው ንግግር በየዕለቱ ንብረት ሳይሆን በርካታ ዜጎች ህይወታቸው ላይ መለስ እንደተሰረቀ በሚቀርባት ሀገር ውስጥ ያለ ዜጋ ጽድቁ ቀርቶብኝ በቅጡ በኮነነኝ ማስባሉ አይቀርም። ከሀገሪቱ ርዕሰ መዲና በጥቂት ኪሎ ሜትሮች ርቀት ጭምር የሰዎች ንብረትም አካልም ነፍስም እየተሰረቀ ቀጥሏልና የሀገሪቱ መሪዎች ግን ብትገደሉም ብትደህዩም ብትፈናቀሉም ብትታገቱም አድገናል ካላላችሁ ወይ ሌባ ወይ ወሬኛ ወይ ደግሞ ገዳይ ናችሁ እያሉ ይወርፋሉ። ሰርቆ አደሮች፣ አውርቶ አደሮችና ገድሎ አደሮች ይሄ የኢትዮጵያ እድገት አይታያቸው።
ከምርኮኝነት እስከ ጀነራልነት የዘለቀ ልምድ ያላቸው ባጫ ደበሌ የኢሳያስ አፈወርቂን አገዛዝ የሰፈር ጎረምሳ ሲሉ ገልጿል። የሱዳን መንግስትን ክህደት ፈጽሞብናል ያሉት ባጫ የህወሓት ሰዎችን ደግሞ ከሲኦል ያመለጡ ስለሆኑ በዚህ ምድር እንዲኖሩ አንፈቅድላቸውም በሚል ሲናገሩ ተሰምቷል። ከቅርብ ጊዜ ወዲህ በስራ ላይ ያሉትም በጡረታ ላይ የሚገኙትም የኦህዴድ ብልጽግና ሰዎች ጽምዶ የሚል ስያሜ የሚሰጡትን ጉዳይ እያነሱ ዛቻቸውን ብቻ ሳይሆን ስጋታቸውንም እየገለጹ ሰንብቷል። አሁን ተራው ለባጫ ደበሌ ሆኗል። ባጫ ደበሌ ከ1970ዎቹ መጀመሪያ አንስቶ በተፈራረቁ የኢትዮጵያ መንግስታትና የሽምቅ ተዋጊዎች ዘንድ በመስራት የሚታወቁ ናቸው። አትንኩት በሚል ስማቸው የሚታወቁትና የደርግ ሰራዊትን በወጣትነታቸው የተቀላቀሉት ባጫም ብዙም ሳይቆዩ በሻቢያ ኤርትራ ውስጥ ተማርከው መቆየታቸውም ይታወሳል። ከዛ በኋላም በኢህዴን ውስጥ ቆይተው በመቀጠልም የኦህዴድ መስራች በመሆን ኢህአዴግ ውስጥ ገብተው በቀደመው ጊዜ በወታደርነት ሊያገለግሉት የነበረውን መንግስት ወግተዋል። በኢህአዴግ ዘመንም በብሔር ተዋጽኦ በታደለው ወታደራዊ ማዕረግ እስከ ሌተናንት ጀነራል ደርሰው ጡረታ የወጡ ቢሆንም ሚሊዮኖች እንዲያልቁበት በተደረገ ጦርነት ላይ እንዲሳተፉ ከአብይ አህመድ የተደረገላቸውን ጥሪ ተቀብለው ያንኑ ተግብረዋል። ከአንድ ዓመት በኋላ የሙሉ ጀነራልነት ማዕረግ ተሰጥቷቸው ይኸው ወታደራዊ ማዕረግ በተሰጠ ከ17 ቀናት በኋላ አምባሳደር ተደርገው ወደ ኬንያ መላካቸውም ይታወሳል። እኒህ የሻቢያ ምርኮኛ የሆኑት ሰው አሁን ደግሞ ወደ ብልጽግናው ልሳናት ወጥተው ትግራይ ላይ አብረው የዘመቱትን ይህንኑ ኃይል ህወሓትና የሱዳን መንግስትን ከሷል። ሸኔና ጽንፈኛው ፋኖ ያሏቸውን የኦሮሚያና የአማራ ክልል ተፋላሚ ኃይሎቻቸውን ምንም የማያመጡና የትም የማይደርሱ ብለው በንቀት አቅርበው የሱዳን መንግስትን ክዶናል፣ የህወሓት ሰዎችን እንዲኖሩ አንፈቅድላቸውም፣ ሻቢያ ደግሞ የሰፈር ጎረምሳ ነው እያሉ ጽምዶ የተሰኘውን እስካሁን የኔ ነው ያለው አካል ያልተገኘውን ጉዳይ ሲያወግዙም ነው የተሰሙት። አማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። የኢሳያስ አፈወርቂ መንግስትን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ ነው። ወያኔ የኢትዮጵያ ፌዴራል መንግስትን መቋቋም አይችልም ብቻው። እነዚህ ሰዎች ከሲኦል አምልጦ የመጡ ስለሆኑ በምድር ላይ መኖር ሊፈቀድላቸው አይገባም። ወደ ሲኦል መሄድ አለባቸው። እኛ ደግሞ እዚህ ምድር ላይ እንዲኖሩ ልንፈቅድላቸው አይገባም ነበር። በ1970ዎቹ በሻቢያ ታጣቂዎች ተማርከው በጉልበት ሰራተኝነትና በኪነት ተወዛዋዥነት ለበርካታ ጊዜ በሳህል የምርኮኛ ማዕከላት የቆዩት ባጫም ከዛ በኋላም ለኢህዴን ተላልፈው የተሰጡ ለአመታትን በኢትዮጵያ ፖለቲካ ውስጥ ስማቸው በተለያየ መንገድ ደጋግመው የሚነሱ ሲሆን ከወራት በፊት ደግሞ ሸኔ፣ ፋኖና ወያኔ ያሏቸውን አካላት መጥፊያቸው ደርሷል ብለው ሲናገሩ ተሰምተው እንደነበር የሚዘነጋ አይሆንም። ሻቢያ ያስታጥቃቸዋል። ኦነግንም እዚህ የአማራ ክልል ጽንፈኛውንም ቲፒኤልኤፍንም ሁሉንም ያስታጥቃቸዋል፣ ያሰለጥናቸዋል፣ አሁንም ይመራቸዋል። ድሮንም እንደዛ ስለነበረ ማለት ነው። ከዚህ የተነሳ አይጨርሱም። የመጀመሪያው ላይ ይጠፋሉ። ለምሳሌ ያክል ኦነግ የእድገት ደረጃው ደርሶ ለምሳሌ ይሄ ወደ 30 ሺህ 40 ሺህ በደረሰበት ሰዓት እዚህ አምቦ አካባቢ ያልነበሩ እዚህ ሱሉልታም ነበሩ። እኛ ከቲፒኤልኤፍ ጋር ስንዋጋ ለምን 4 ኪሎ አልገቡም? ለምን አልገቡም? ኦሮሞ ነጻ ላይ ያጡ ከምን ለምን አልገቡም? ከዛ በኋላ ደግሞ የአማራ ክልልም እንደዚሁ እዝ ምናምን ብሎ አቋቋሙ። አሁን ደግሞ እነዚህን አካላት ስጋት ይፈጥራሉ፣ ተጣምዷል እያሉ አቅርበዋቸዋል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ የእዝ አዛዥ ከትግራይ በርካታ ሰው ወደ አዲስ አበባና ሀራ መሬት ኮብልሏል ሲሉ ሰምቷል። ህወሓትን ለውጭ ጦር ሰው በዶላር እየሸጠ ነው የሚል ክስም አቅርቧል። የብልጽግናው ባለስልጣናትና ወታደራዊ አዛዦቻቸው ሰሞኑኛ ፕሮፓጋንዳ ትግራይን የተመለከተ ሆኗል። በድሮን ጥቃት የታጀበውን ወታደራዊ ፕሮፓጋንዳውን ከሚያከናውኑ አመራሮች አንዱ የማዕከላዊ እዝ አዛዥ የሆኑት ጀነራል ዘውዱ በላይ ትግራይ ላይ ባነጣጠረው ንግግራቸው ተበዳይ መስለው ይመጣሉ
ሊያጠፉን ነው፣ ሊጨፈጭፉን ነው እያሉ ይሰብካሉ ሲሉ ይከሳሉ። ነገር ግን መከላከያ ሰራዊቱ ምንም እንደማያደርጋቸው ያውቃሉ የሚለው የጀነራሉ ንግግር ግን ሾርት ሚሞሪያም በሚለው ህዝባቸው ሳይቀር ከ5 ዓመታት በፊት በትግራይ የፈጸመውን የሚረሳላቸው አይሆንም። እሳቸው ግን አሁን ህወሓት ወጣቶች ለአልብርሃን ጦር በዶላር እየሸጠ ነው በማለት ይናገራሉ። ይህ ጉዳይ በብልጽግናው ሹማምንት በኩልም ከዚህ በፊት ተደጋግሞ ሲገለጽ የነበረ ነው። ጀነራል ዘውዱ በአሁኑ ወቅት ወደ አዲስ አበባ በርካታ ሰው መኮብለሉን፣ ጥቂት የማይባል ደግሞ ወደ ሀራ መሬት መግባቱን ያነሱናም ነገር ግን ይሄን በብልጽግና የሚደገፈውን ታጣቂ ኃይል ትግራዋይ ላይ አይተኩስም ይላሉ እና ማን ላይ ይተኩስላቸው በሚል ማብራሪያ አቅርበዋል። በርካታ ሰው ወደ አዲስ አበባ መጥቷል። ሀራ መሬት የሚባል ተፈጥሯል። ሀራ መሬቶችን እንዲመለሱ እንድነግሏቸው ትግራዋይ የሆነ እንዴት ትግራዋይ ይመታል? አንድነታችን ነው መጠበቅ ያለው። ምን ማለት ነው? ትግራዋይ የሆነ እርስ በርሱ አይመታታም። ታዲያ ማንን ነው የሚመቱ? ማንን ነው የሚመቱ? አማራ ነው የሚመቱ? ኦሮሞ ነው የሚመቱ? ማንን ነው የሚመቱ? ብልጽግና የሚባል ሰው ያልተፈጠረ ብልጽግና ምናምን እኒ ጄኔራል አሁን ህወሓትና ሌሎችንም እየጠቀሱም ጦርነትን የመቀስቀስ ስጋትም እያነሱ ቢያቀርቡም ከሳምንታት በፊት ግን ጽምዶ ያሏቸውን ኃይሎችን ጨምሮ ጠላቶቻችን እንዳይጣመሩ አደረግናቸው፣ ሴራቸውን በጣጠስ ነው፣ ሞፈርና ቀንበርም ነጠቅናቸው እያሉ ሲናገሩ ተሰምተው እንደነበር የሚዘነጋ አይሆንም። ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸው የሚጠመድ በሬም የለም፣ ሞፈርም ቀንበርም አስቀድመን ቀምተናቸው በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። በምስራቃዊ የሊቢያ የባህር ዳርቻ የአንድ ህፃን ሴት ልጅን ጨምሮ በትንሹ የ15 ስደተኞች አስከሬን ተገኘም። አስከሬኖቹ የተገኙት ስደተኞቹን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው ተብሏል። ጀልባዋ በአጠቃላይ 61 ሰዎችን አሳፍራ እንደነበር ከባህር አደጋው የተረፉ 10 ሰዎች ተናግሯል። የባህር ድንበር ጠባቂዎች እንደገለጹት ከሆነ አስከሬኖቹ ከግብጽ ድንበር አቅራቢያ በምትገኘው ቶብሩክ በተባለች የሊቢያ ከተማ የተለያዩ የባህር ዳርቻዎች ላይ ተበታትነውና ተበላሽተው ተገኝተዋል። በጀልባዋ ላይ ተሳፍረው የነበሩ በርካታ ሰዎች መሆናቸውን ተከትሎ አሁንም ተጨማሪ አስከሬኖች ሊገኙ እንደሚችሉ ባለስልጣናቱ አስጠንቅቋል። በፈረንጆቹ 2011 የሙአመር ጋዳፊ አገዛዝ ከተገረሰሰ ወዲህ ሊቢያ ወደ አውሮፓ ለመሻገር ለሚፈልጉ ስደተኞች ዋነኛ መሸጋገሪያ ሆናለች። በርካታ ስደተኞች ደግሞ በረሃውን እና የሜዲትራኒያን ባህር የሚያቋርጡ አደገኛ መንገዶችን በመጠቀም ከጦርነትና ከድህነት ለማምለጥ ሲሞክሩ ቆይቷል። በርካቶችም ህይወታቸውን በዚህ መንገድ አጥተዋል። የጣሊያኗ ጠቅላይ ሚኒስትርና የዶናልድ ትራምፕ አለመግባባት ተካሮ ቀጥሏል። ይህ በእንዲህ እንዳለ ዶናልድ ትራምፕ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ጉዳይ ሊያዞሩ እንደሚችሉ ተነግሯል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዶናልድ ትራምፕ ባላቸው ፖለቲካዊ ታዋቂነት ላይ ጥያቄ ካነሱና ዳግመኛ ፎቶ እንድንነሳ በተደጋጋሚ ጠይቀኛለች ማለታቸውን ተከትሎ በማህበራዊ ሚዲያ ላይ ምላሽ ሰጥቷል። ዶናልድ ትራምፕ ትናንት ጠቅላይ ሚኒስትሯ በጣሊያን ካላት እውቅና አንጻር የሰራችው እዚህ ግባ የሚባል አይደለም ሲሉ ተችተው ነበር። አክለውም አሜሪካ ቴህራን የኒውክሌር ጦር መሳሪያ እንዳታገኝ ወይንም እንዳትሰራ ለመከላከል ያደረጉትን ጥረት አልደገፉም ሲሉ ጠቅላይ ሚኒስትሯን ከሰዋቸዋል። ጠቅላይ ሚኒስትሯ በኢንስታግራም ገጻቸው ላይ በሰጡት ምላሽ ደግሞ ትራምፕ ምንም ትንኮሳ ሳይደርስባቸው በቋሚነት የሚፈጽሙት ትችት እርባና ቢስ ነው ብለውታል። ስለኔ ዝነኝነት ያንተ ጓደኛ መሆን አያግዘውም፣ ካንተ ጋርም ባለ ግንኙነት ላይ የተመሰረተ አይደለም በማለት የኔ ዝነኝነት ያንተ ጭንቀት ሊሆን አይገባም፣ በራስህ ላይ እንድታተኩር ሀሳብ አቀርባለሁ ሲሉም አክሏል። ትናንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር አሜሪካ የአየር ኃይሉን ጦር ሰፈር በኢራን ላላት ዘመቻ እንዳትጠቀም በማድረግ ግዙፍ የሎጂስቲክ እንቅፋት ፈጥሯል ሲሉ ከሰዋቸው ነበር። የጣሊያኗ ጠቅላይ ሚኒስትር ግን የሀገሪቱ የጦር ሰፈሮችን መጠቀም ሁሌም የምናከብረው የመንግስታችን ስምምነት ነው፣ ያ ደግሞ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ የሚጣስ አይሆንም ብሏል። ይህ በእንዲህ እንዳለ ዶናልድ ትራምፕ ከሰሞኑ ከኢራን ጋር ስምምነት ላይ መደረሱን ተከትሎ
ቀጣይ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ፕሮግራም ለማዞር ማቀዳቸውን የደቡብ ኮሪያው ፕሬዝዳንት ተናግሯል። በፈረንሳዊ የቡድን ሰባት ጉባኤ ላይ ትራምፕ ለሰሜን ኮሪያ ጉዳይ ትኩረት የሚሰጥበት ጊዜ ደርሷል ማለታቸውን ፕሬዝዳንት ሊ ገልጿል። መሪው ፒዮንግያንግ ከሞስኮ ጋር ያላትን ወታደራዊ ትብብር በማጠናከር ላይ በመሆኗ ሰሜን ኮሪያ ላይ የተጣለው ማዕቀብ በአሁኑ ወቅት ውጤታማ እንዳልሆነ ለትራምፕ አስረድተዋቸዋል። ሰሜን ኮሪያ ከአውሮፓውያኑ 2019 የትራምፕ እና ኪም ጆንግ ኡን የሃኖይ ጉባኤ ውድቀት በኋላ የኒውክሌር አቅሟን እያሰፋች ሲሆን በቅርቡም ከሩሲያና ከቻይና ጋር ያላትን ዲፕሎማሲያዊና ወታደራዊ ግንኙነትን አጠናክራለች። ትራምፕ በመጀመሪያው የስልጣን ዘመናቸው ከኪም ጆንግ ኡን ጋር 3 ጊዜ ቢገናኙም በተጨባጭ የመጣ ለውጥ የለም። በቅርቡ ግን ሰሜን ኮሪያ የኒውክሌር ኃይል ናት በማለት መግለጻቸውና ከኪም ጋር በድጋሚ ለመገናኘት ፈቃደኛ መሆናቸውን ማሳየታቸው ይታወቃል። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እነዚህ ሁለት ሰዎች የአገሪቱ አንደኛና ሁለተኛ ሰዎች ናቸው። እነዚህ ሁለት ሰዎች የአንድ መንግስት ኃላፊዎች ናቸው። እነዚህ ሁለት ሰዎች በአንድ ሀገር የሚኖሩም ናቸው። እነዚህ ሁለት ሰዎች ይህንን ሁለት ንግግር የተናገሩትም በአንድ ሰሞን ነው። እነዚህ ሁለት ሰዎች እንዲህ ያለ ሁለት ነገር የሚናገሩት አንድ መንግስት ስላላትም ሀገር ነው። ፊልድ ማርሻል ብርሃኑ ጁላ በጦር ኤታማዦር ሹምነት የሚመሯት ሀገር የመከራና የሰቆቃ ሀገር ነች በሚል የምትገለጽ ነች። አብይ አህመድ የሚመሯት በጠቅላይ ሚኒስትርነት አስተዳድራታለሁ የሚሏት ሀገር ደግሞ እያማረባት ያለች ነች። የብርሃኑ ጁላ ንግግር በደንብ የተብራራ ነው። ኢትዮጵያ ማለት ስርዓት አልበኝነት የነገሰባት ሀገር ነች። ኢትዮጵያ ማለት ለፊልድ ማርሻሉ ሰላምና ልማት የጠፋባት ምድር ነች። ለእኒሁ ኤታማዦር ሹም መንግስታቸውና ሀገራቸው ዳር ድንበር መከላከል የማይችሉ ናቸው። በብርሃኑ ጁላ አይን ኢትዮጵያ ሉዓላዊነቷን ያጣች ነች። በብርሃኑ ጁላ አገላለጽ አገሪቱ እርስ በርሱ የሚተላለቅ ማህበረሰብ ያለባት ሀገር ነች። እኒሁ ፊልድ ማርሻል እንደበየኑት ኢትዮጵያ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራና የሰቆቃ ሀገር ነች። ጠቅላይ ሚኒስትሩ የሚሉት ደግሞ ሌላ ነው። ኢትዮጵያ ማለት ሌሎች ሀገራት ሁሉ እየወረዱ እሷ እየወጣች ነው። በውጭ የሚኖሩ ኢትዮጵያውያን የሚኖሩባቸው ሀገራት ሁሉ እየወረዱ ስለሆነ ኢትዮጵያም እያደገች ስለሆነ ወደ ኢትዮጵያ እንዲመለሱ የሚጋብዙባት ነች። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። በአብይ አህመድ መመዘኛ ኢትዮጵያ እያማረባት በውጭ የሚኖሩ ኢትዮጵያውያን ሁሉ ከሚኖሩባቸው አገራት እየላቀች ነው። እንደ እርሳቸው አባባል ከስዊድንና ኖርዌይም ከአውሮፓና አሜሪካም እንዲሁም ከካናዳ ይልቅ አብይ አህመድ በጥቂት ዓመታት ውስጥ ሚሊዮኖችን ገድለው ጭጭ የሚያደርጉባት ኢትዮጵያ ትበልጣለች። በ8 ዓመታት ውስጥ አገሩን ወደ ቀውስ ከተው ከጉለሌና ከቦሌ ከኮተቤና ከዓለም ገና የማይታለፍበትን ሁኔታ የፈጠሩበት ምድር ከለንደንም ከፓሪስም ከዋሽንግተን ዲሲም ይበልጣል እያሉ ነው። አሁን መጠየቅ ያለብን ኢትዮጵያ የትኛውን ትመስላለች የሚለውን ነው። ጠቅላይ ሚኒስትሩ የሚናገሩትን ወይስ ኤታማዦር ሹሙ የሚተነትኑትን? አሁናዊቷ ኢትዮጵያ የትኛው ነች የሚለውን በትክክል ማወቅ በገዢዎች ፕሮፓጋንዳ ግራ የሚጋባ ማህበረሰብ እንዳይኖር ለማድረግ ብሎም የአገሪቱን ችግር ለመፍታት ግማሽ መንገድ ለመጓዝ የሚጠቅም ነው። ምንም እንኳን መጠይቅ ለመስራት ጎዳና ላይ ባይወጣም፣ ምንም እንኳን ህዝቡ ምን ይላል የሚልን አስተያየት ብልጽግና ፈቅዶ እንዲነገር ባያደርግም፣ የፊልድ ማርሻሉ ንግግር ግን ከጠቅላይ ሚኒስትሩ በበለጠ አገሪቱን የተረዳ ይመስላል። በጸጥታ፣ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ፣ በሉዓላዊነት የወደቀች ሀገር ነች ብለው ያምኑና ጥቅልል ባለ ቋንቋ ሲገልጹት የሞት የመከራና የሰቆቃ አገር ነች በማለት ነው። የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ፊልድ ማርሻሉ ይህንን ንግግር መጀመሪያ አስበውበት በመቀጠል በጽሁፍ እንዲሰፍር አድርገውት በመጨረሻም በአደባባይ ያነበቡት ነው። እንደሌላው ጊዜ በድንገት ያመለጣቸው ጉዳይ አይደለም። ደግሞም ፈረንጆቹ
ቴክ ዘ ቡል ባይ ዘ ሆርንስ እንደሚሉት ወይፈንን በቀንድ መያዝ አይነት ጀመሩ እንዴ የሚያስብለው የኤታማዦር ሹሙ ንግግር እየታመስን ነው ከደርግ ዘመን በባሰ እልቂት ውስጥ ነን ካሉት ከጄኔራል አለምሸት መግለጫ ጋር ሲዳመር ወታደሮቹ ችግርን ማመን ጀመሩ ወይ ያስብላል። ችግርን ማመን ለመፍትሄ አንድ እርምጃ ቢሆንም ብልጽግና የሚኖርበት የምናብ ዓለም ግን አገርን በየማለዳው ወደ አዳዲስ መዓት የሚከት ሆኖ ዘልቋል። አንድ ኤታማዦር ሹም አገሩን የሞት የመከራና የሰቆቃ አገር ነች ብሎ ሲደመድም ምን ማለት ነው የሚለውን መጠየቅ ብርሃኑ ጁላንና መስሪያ ቤታቸውን እንዲሁም አገሪቱንና መንግስቱን ለመረዳት ይረዳል። አንድ የጦር ኃይሎች ጠቅላይ ኤታማዦር ሹም ቺፍ ኦፍ ስታፍ የሀገርን መከላከያ ሉዓላዊነትና ደህንነትን ለመጠበቅ የመጨረሻው ከፍተኛ ኃላፊነት የሰነቀ መሪ አገሩን የሞት የመከራና የሰቆቃ አገር ነች ብሎ ሲደመድም ንግግሩ ከፖለቲካዊ መግለጫነት ባለፈ ጥልቅና አሳሳቢ የሆኑ ወታደራዊ ስነ ልቦናዊና ስትራቴጂካዊ ትርጉሞችን ይይዛል። በታሪክ ውስጥ በጦርነት በከባድ ቀውስ ወይም በአገራዊ ውድቀት ወቅት የጦር ኃይሎች መሪዎች ወይም ከፍተኛ ወታደራዊ አዛዦች እንዲህ ያለ ፍጹም ተስፋ የመቁረጥ አስከፊ እውነታን የማመን ወይም አገራቸው ወደ ጥፋት እየሄደች መሆኑን የሚገልጽ ድምዳሜ ላይ የደረሱባቸው ታዋቂ ማረጋገጫዎች አሉ። ብዙውን ጊዜ እንዲህ ያሉ ንግግሮች የሚደመጡት የመጨረሻው የሽንፈት ምዕራፍ ላይ ሲደረስ ከፖለቲካ መሪዎች ጋር ከፍተኛ መቃቃር ሲፈጠር ወይም የቀውሱ ስፋት ከአቅም በላይ ሲሆን መሆኑን ታሪክ ያስረዳል። የጀርመን ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጄኔራል ሉድቪግ ቤክ አዶልፍ ሂትለር አገሪቱን ወደ ሁለተኛ ዓለም ጦርነት እየገፋፋት መሆኑን ሲረዱ በጽኑ ተቃወሙ። ቤክ ለአገራቸው የሚጠብቃትን መከራና ሰቆቃ አስቀድመው ተረድተው ነበርና ሂትለር የሚከተለው መንገድ ጀርመንን ፍጹም ወደሆነ ወታደራዊና ስነ ምግባራዊ ውድቀት እንደሚወስዳት ይህ ጉዞም ለአገሪቱ የሞትና የጥፋት መንገድ እንደሆነ ገልጸው ነበር። ይህንን ካሉ በኋላ ሁኔታውን መለወጥ እንደማይችሉ ስለተረዱ ከስልጣናቸው በፈቃዳቸው ለቀቁ። በኋላም ሂትለርን ለመግደል በተደረገው የ1944 ሴራ ላይ ተሳትፈዋል ተብሎ ተጽፎላቸዋል። እስካሁን ድረስ ብርሃኑ ጁላ እንደ ጄኔራል ቤክ ስልጣንን በገዛ ፈቃዳቸው አልለቀቁም። አምባገነንና ጦረኛ አለቃቸውን ለመቃወምም ለማስወገድም እንደ ቤክ ድፍረትን አላሳዩም። እንደ ጀርመናዊ ጄኔራል ግን አደጋ ውስጥ መሆናቸውን ማመን ጀምረዋል። በቪየትናም ጦርነት ወቅትም የአሜሪካ ጦር ዋና አዛዥ የነበሩትና በኋላ የጦሩ ጠቅላይ ኤታማዦር ሹም የተደረጉት ጄኔራል ዌስት ሞርላንድ በጦርነቱ ማብቂያ አካባቢ ለአሜሪካ መንግስት ባቀረቡት የሚስጥር ሪፖርትና በግል ማስታወሻቸው ላይ ጦርነቱ መፍትሄ የሌለው መሆኑን በመግለጽ አገራቸው ውርደትን ሳትከናነብ መፍትሄ እንዲፈለግ ሲያሳስቡ ነበር። ጦርነቱ ቪየትናምን የማያልቅ የሞት የደምና የሰቆቃ ምድር እያደረጋት ነው ብለውም አሜሪካ በዚያ ዙሪት ውስጥ መውደቋን ወታደራዊ ድል ማምጣት የማይቻልበትን ደረጃ ላይ መደረሱን በተዘዋዋሪ አምነው ነበር። ኢትዮጵያዊ ፊልድ ማርሻል እንደ አሜሪካዊ ጄኔራል የተሟላ ድፍረትን ተላብሰው ጦርነቱ መፍትሄ የለውም ባይሉም ከ2010 ወዲህ ቀውስ ውስጥ ገብተናል በማለት የአብይ አህመድ ወደ ስልጣን መምጣት ጦርነት እየፈለፈለ አገርን ቀውስ ውስጥ እንደከተተ አምነዋል። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ጭንብል ለባሾች ያሉትን ነገር ትተን 2010 ባሉት ጉዳይ በዚያ ጊዜ መቁጠሪያ ላይ እንስማቸው። ሀገር በሞትና በሰቆቃ ውስጥ እንዳለች አበክሮ መግለጽ፣ ሰራዊቱ ወደፊት ለሚወስዳቸው ማናቸውም ወታደራዊ እርምጃዎች ቅድመ ሁኔታና ምክንያት ማዘጋጃ መንገድ እየፈለጉ ነውን የሚለውንም ጥርጣሬ እንትወው። ይህንን ጉዳይ ብርሃኑ ጁላ ብለውት ያልሆነላቸው ቢያንስ በዚሁ ኃላፊነት ከ5 ዓመት በላይ ተዋግተው ማሸነፍ ያልቻሉ ናቸውና ሌላ ወደ ውጊያ በመምራት የመጨረሻውን ውርደት ወይም ዳግማዊ ምርኮ ሰግተዋል የሚለውንም ግምት እንዝለለው። ፊልድ ማርሻሉ በኢትዮጵያ መከላከያ ውስጥ በተለያየ መልክ ረጅም ዘመን በመቆየት በአሁኑ ወቅት የሚበልጣቸው የለም። ይሁን እንጂ ቀደም ሲል የጠቀሱትን የሞት የመከራና የሰቆቃ አገር ነች የሚለውን የኢትዮጵያን ሕይወት የሚያስቀምጡት ከ2010 ወዲህ ከአብይ አህመድ የስልጣን መምጫ ዘመን ወዲህ ያለውን ነው። ደግሞም ሰቆቃዊ ኢትዮጵያ በሁሉም መስክ የሚገለጽ መሆኑን ጽፈው ባነበቡበት ማብራሪያ በግልጽ ይነገራል። ኢትዮጵያ ስርዓት አልበኝነት የነገሰበት ነው በማለትም ትገለጻለች። ስርዓት አልበኝነት የነገሰበት ፊልድ ማርሻሉ አልሳቱም። ስርዓት አልበኝነት ነግሶ አውቶቡስ ሙሉ ህዝብ አዲስ አበባ አፍንጫ ላይ ይታገታል። ስርዓት አልበኝነት ነግሶ ባለሀብቶች እስር ቤት ይከፍታሉ። ስርዓት አልበኝነት አይሎ አውራ ጎዳናዎች ላይ ታጣቂዎችና ልዩ ልዩ ቡድኖች ኬላ ያቆማሉ። ስርዓት አልበኝነት ስላለም ሰዎችን መንግስት ዓይንና አፋቸውን እየሸፈነ ይሰውራል። ስርዓት አልበኝነት በርክቶ የአገሪቱ ጠቅላይ ሚኒስትር ስልጣኔን ለመታደግ በ2 እና 3 ሳምንት ውስጥ ሚሊዮን ሚሊሻ ሰብስቤ $10 ቢሊዮን የአገር
ሀገር በጀት መልሼ እዋጋለሁ እያሉ ቀጥለዋል። ይህ ፊልድ ማርሻሉ አሳምረው ያመኑት የኢትዮጵያ መልክ ነው። አብዛኛው ህዝብ የሚኖርበት ብርሃኑ ጁላ ስርዓት አልበኝነት የነገሰበት ያሉት የኢትዮጵያ ጉዳይ ነው። እሳቸው ሲቀጥሉ ኢትዮጵያ ስርዓት አልበኝነት የነገሰባት ብቻ ሳትሆን ሰላምና ልማትም የጠፋባት ነች በማለት ነው። ሰላምና ልማት የጠፋበት ሰላምም ልማትም ጠፍቷል የሚሉት ፊልድ ማርሻሉ አሁንም የወይፈኑን ቀንድ ይዘዋልና ልክ ናቸው። በአሁኑ ወቅት በአማራ በኦሮሚያና ትግራይ ክልል የሚሰራ ሆስፒታል፣ ትምህርት ቤት ወይም አንዳች ፋብሪካ የለም። በእነዚህ አካባቢዎች ማለትም አብዛኛው የአገሪቱ ህዝብ በሚኖርበት አካባቢ 1 ኪሎ ሜትር መንገድ አንዲት ጤና ጣቢያ እየተሰራ አይደለም። ይህንን ኢትዮጵያ እያማረባት ነው የሚሉት ጠቅላይ ሚኒስትሩ ደፍረው አይናገሩትም። ፊልድ ማርሻሉ ግን ልማትም ሰላምም የለም ይላሉ። ሰላም የለም ሲሉ ደግሞ በጣም ልክ ናቸው። ራሳቸውን እያታለሉ እንጂ የአገሪቱ ሰላም ከየት ተነስቶ ወዴት እንደተንኮታኮተ እንደሳቸው ያሉ ኦህዴዶች ምን አይነት ሀገር እንደተረከቡ አሁን ምን አይነት ሀገር እየመሩ እንደሆነ ከእሳቸው በላይ የሚያውቅ የለም። ከ90 በላይ ክፍለ ጦር፣ ኮማንዶ፣ አየር ኃይልና ሚሊሻ እንዲሁም ድሮንና ሜካናይዝድ በአገሪቱ አርሶ አደር ቀይ ሲተረማመስ በአገሪቱ ህዝብና መሰረተ ልማት ገላ ላይ ሲከሰከስ እንደሚውል አዛዡ ራሳቸው ናቸውና ሰላምም የለም ሲሉ ልክ ናቸው። የመከላከያ ሰራዊቱ ዋና ዓላማ የአገርን ሰላምና ህልውና ማረጋገጥ ነው። የጦርነቱ መሪ አገሪቱ በመከራና በሰቆቃ ውስጥ መሆኗን ሲያውጅ ይህ በተዘዋዋሪ መንገድ እሱ የሚመራው ተቋም ወይም አጠቃላይ የአገሪቱ የደህንነት መዋቅር ዋና ተልእኮን መወጣት አለመቻሉን ወይም ሁኔታዎች ከተቋሙ አቅም በላይ መሆናቸውን ማመን እየጀመረ መሆኑን ታሪክና ፖለቲካ ይናገራል። እንዲህ ያለውን ሐቋን የመጋፈጥ ነገር ፖለቲካ ብሊክ ሪያሊዝም ሲል ይጠራዋል። የጦር መሪዎች ከመጋረጃ ጀርባ ያለውን ለህዝብ በይፋ የማይነገረውን እውነተኛና አስከፊ የአገር ገጽታ ማለትም የምጣኔ ሀብት መውደቅ፣ የሰራዊት መድከም ወይም የማህበራዊ መዋቅር መበጥበጥ በሚገባ በተረዱ ጊዜ የአገሪቱ ውድቀት የመጨረሻው ደረጃ ላይ ደርሷል ብለው መጠቋቆም ይጀምራሉ። አሁንም ታሪክ ስናገላብጥ ከምናገኛቸው ወራሪ ሰራዊቶች መካከል የጀርመን አንዱ ነውና ምሳሌ ይሆነናል። በአንደኛው የዓለም ጦርነት ወቅት የጀርመንን ሰራዊት የመራው ኃላፊ ጄኔራል ኤሪክ ሉደንዶርፍ ይባል ነበር። ምንም እንኳን ጄኔራል ኤሪክ እንደ ብርሃኑ ጁላ ሰራዊቱን በራሱ ወገኖችና በአገሩ ህዝብ ላይ ያዘመተ ባይሆንም ከአውሮፓና አሜሪካ ጋር ሲዋጋ ለጀርመን ህዝብ በፕሮፓጋንዳ ማሽኖቹ ይናገር የነበረው አገሩ እያሸነፈች እንደሆነ ነበር። የአገሪቱ ባለስልጣናትም ጦርነቱን እያሸነፍን ነው፣ ለፍጹም ድል የቀረን ጥቂት ጊዜ ብቻ ነው ይሉ ነበር። ነገር ግን ከጀርመን ጦር በስተጀርባ የነበረው የምጣኔ ሀብት መውደቅ፣ የህዝቡ መራብና የሰራዊቱ መዛል ለጦር መሪዎቹ ግልጽ ያደረገው ቀዳሚው እሱ ሰው ነበር። ለዚያውም በዘውድ ምክር ቤት ስብሰባ ላይ ቀርቦ ጀርመን በአስቸኳይ የተኩስ አቁም ስምምነት አድርጋ ከና አሜሪካ ጋር ካልተፈራረመች በቀር ግንባር ሰራዊታችን ሙሉ በሙሉ እንደሚፈርስና አገሪቱ ወደማታገግምበት ጥፋት እንደምትሄድ ይታወቅልኝ ሲል በይፋ ተናገረ። ይህ ንግግር ለፖለቲከኞቹና ለህዝቡ ፍጹም ድንገተኛና የፕሮፓጋንዳውን ስኳር ያቀለጠ አስከፊ እውነታ ነበር። ሰሞነኛው የፊልድ ማርሻሉ ንግግር ያንን የሚመስል ነው። ደፍረው እንደራደር ባይሉም የወይፈኑን ቀንድ ለመጨበጥ ግን ጆሮው ጋር እየደረሱ ይመስላል። ሲቀጥሉም ዳር ድንበር መጠበቅ አልቻልንም ይላሉ። ዳር ድንበር መከላከል የማይቻልባት አገር የአንድ አገር ሰራዊት ዋና ስራው የአገሪቱን ብሔራዊ ጥቅም የሰማይና የምድር ወሰን መጠበቅ ነው። የኢትዮጵያ መከላከያ ዋና ስራም ይኸው ሊሆን እንደሚገባ በህገ መንግስት ሳይቀር ተደንግጎለታል። ይሁን እንጂ የአገሪቱን መከላከያ ከኢትዮጵያ አልፎ ለሌሎች አፍሪካውያን ሰላም ማስከበር የተረፈውን ጦር ከተከበረበት ማማ ወርደው በየሰፈሩ ሲገድልና ሲሞት ሲማረክና ሲቆስል የሚውል ሚሊሻ ያደረጉት እነ ፊልድ ማርሻል ብርሃኑ ጁላ ናቸው። የአገሪቱን ህዝብና ድንበር መጠበቅ ትተው የአብይ አህመድ የስልጣን ዘበኛ ለመሆን የፈቀዱ ጀነራሎችም ኢትዮጵያ ማለት የጠቅላይ ሚኒስትሩ ወንበር ብቻ እንዲመስላቸው ተደርገው ፊልድ ማርሻሉ እንዳሉት አገሪቱ ሉዓላዊነቷን ሁሉም ጎረቤቶቿ የሚደፍሩት ሆነው አረፈው። የጅቡቲ ድሮን በኢትዮጵያ ውስጥ ገብቶ የሚገድልበት፣ የኤርትራ ጦር በግብዣም ጭምር ኢትዮጵያውያንን የሚገድል የሚደፍርና የሚዘርፍበት፣ አልሸባብ ድንበር ጥሶ የሚገባበትና ኢትዮጵያውያንን የሚገድልበት፣ የደቡብ ሱዳን ኃይሎች በኢትዮጵያ ውስጥ አንድ ወረዳ ሙሉ ከነዋና ከተማው ጠቅልለው የሚወስዱበት፣ የሱዳን ጦር በጠቅላይ ሚኒስትሩ እየተጋበዘም ጭምር የኢትዮጵያን አርሶ አደሮች እያፈናቀልና እየገደለ የሚኖርበት፣ የኬንያ ጦር በታሪኩ ለመጀመሪያ ጊዜ በኢትዮጵያ ግዛት ገብቶ ግድያ የሚያደርግበት ዘመን የታየው በዚሁ ብርሃኑ ጁላ ኤታማዦር ሹም አብይ አህመድ ጠቅላይ ሚኒስትር በሆኑበት ዘመን ነው። ፊልድ ማርሻሉ ይህ ነገር እያሸማቀቃቸው የመጣ ይመስላል። ጠቅላይ ሚኒስትሩ ግን የኢትዮጵያ ሉዓላዊነት ለመከላከል አንድም ጥይት አልተኮስኩም በማለት ይኮሩበታል። በ100 ዓመት ጊዜ ውስጥ
7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮስም። አገሩ ስትወረር ሰራዊቱን በኢትዮጵያውያን ሴቶች ገላ ላይ እንዲውል ያደረጉት ዳር ድንበር መከላከልን ትቶ ሉዓላዊነትን ከማስከበርም ወጥቶ ሕፃንና እናት ሲገድል እንዲከርም ላደረጉት አብይ አህመድ ባለፉት 100 ዓመታት ኢትዮጵያ ጎረቤቶቿ የከፈቱባትን ወረራ መከላከሏ የሚወገዝ ነው። አገርን ለመከላከል አንድም ጥይት አለመተኮስ ደግሞ የሚያስደስትና የሚያኮራ በአደባባይም የሚነገር ነገር ነው። እንዲህ ያለው ጉዳይ ግን ብርሃኑ ጁላን ማሸማቀቅ የጀመረ ይመስላል። በየአቅጣጫው የተወረረ አገር እንዳላቸው የገባቸው ኤታማዦር ሹሙ ኢትዮጵያ ሉዓላዊነቷን ያጣች ነች ሲሉ ይገልጿታል። ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት በትክክል ኢትዮጵያ ሉዓላዊነቷን አታ እርቃኗን ቀርታለች። የግዛትና የወሰን ሉዓላዊነቷን ብቻ ሳይሆን የፖሊሲ ሉዓላዊነቷም ተገሶ ለአይኤምኤፍ በይፋ ከተሸጠች 3 ዓመት ደፍናለች። እናም ፊልድ ማርሻሉ ይህንንም ሲሉ ልክ ናቸው። የውጭ ጠላትም ወደ ኢትዮጵያ ሰተት ብሎ ገብቶ ከአልሸባብ እስከ ሻቢያ ተጋብዞም ተጠርቶም ራሱም ወስኖ ዜጎችን ከመንግስት ወገን ሆኖ ገድሏል። ፊልድ ማርሻሉ ይህ ተገልጦላቸዋል። ሉዓላዊነታችን ተገርስሶ የውጭ ጠላት መጫወቻ ሆነናል የሚለውን በአጽንኦት ገልጸውታል። ጠቅላይ ሚኒስትሩ ግን ደሃገር ሉዓላዊነት የለውም ባይ ናቸው። ስንዴ እየለመነ ሉዓላዊ ነኝ ማለት አይቻልም በማለትም ሉዓላዊነትን የሚያህል ግዙፍ ጉዳይ ከመብላትና መጠጣት ጋር ያገናኙታል። ልመና ይሳካልኛል ያሉት ልመና ዕጣ ክፍሌ ነው ያሉት እርስዎ እንጂ የኢትዮጵያ ሕዝብ አይደለም። የኢትዮጵያ ሕዝብ ከአባቶቹና ከአያቶቹ የወረሰው አንጀቱን አስሮ ያለ ስንቅ በባዶ እግሩ ያለ ጫማ ተዋግቶ አገሩንና ሉዓላዊነቷን ማስከበር ነው። የአገሪቱ ሕዝብ የአገሩን መሪዎች የሚያውቃቸው እንዳይሜፍ ካሉ ኃይሎች ጋር ተፋልመው የአገራቸውን የፖሊሲ ሉዓላዊነት ሲያስጠብቁ እንጂ አገርን በ4 ቢሊዮን ዶላር ሸጠው ሲገቡ አይደለም በሚል ድፍረት ለመናገር ጫፍ ላይ ያለ የሚመስለው የፊልድ ማርሻሉ ቋንቋ የተምታታ አይደለም። ሉዓላዊነቷን ማስከበር የማትችል የውጭ ጠላት እንደፈለገ የሚገባባት እንደሆነች ይናገራሉ። ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ከዓመታት በፊት ድንበር ጥሰው በመግባት የኢትዮጵያ ሉዓላዊነት ተዳፍረዋል እየተባለ በጠቅላይ ሚኒስትሩ ደረጃ በፓርላማ ይነገርላቸው የነበሩ በኦጋዴን ተሽሎክልከው የገቡ የፈረንጅ ጋዜጠኞች ነበሩ። ለዘንድሮው ጠቅላይ ሚኒስትር ግን ሉዓላዊነት የሚመነጨው ከ4 ኪሎ መንበርና ወንበር ላይ ብቻ ነው። ጠቅላይ ኤታማዦር ሹሙ በበኩላቸው እየገባቸው ይመስላል። ኢትዮጵያ ዳር ድንበሯን ማስጠበቅ የማትችል የተደፈረች የውጭ ጠላት እንዳሻው የሚያደርጋት ለዜጎቿ የመከራና የስቃይ ምድር እንደሆነች ማመን ጀምረዋል። የቀራቸው ነገር የመፍትሄው አካል መሆን ብቻ ይመስላል። ስንት መቶ ሺህ ወታደር እንደሞተባቸው፣ ስንት ወታደር አካል ጉዳተኛ እንደሆነባቸው በሚገባ የሚያውቁት፣ ስንት ቢሊዮን ዶላር እንዳወደሙ፣ ስንት መሳሪያም እንደሸመቱ፣ ስንት እንደከሰከሱ፣ ይህ ሁሉም በኢትዮጵያ ውስጥ በኢትዮጵያውያን ላይ እንጂ ለኢትዮጵያ ሉዓላዊነት ሲባል እንዳልሆነ አሳምረው የሚገነዘቡት ብርሃኑ ጁላ ሚሊዮን ገዳይ ኤታማዦር ሹም በመባል በታሪክ እንዳይዘከሩ ለማድረግ ምናልባትም ስማቸውን ለማደስ ምናልባትም አገራቸውን ለማትረፍ የመፍትሄው አካል መሆን ቀርቷቸዋል። የአገሪቱ ወጣቶች እርስ በርስ ሲተላለቁ ይውላሉ ከተባለ በአንድ ወገን ያለው መከላከያቸው ነውና አለቃቸውን አስገድደው ለድርድር ማስቀመጥ፣ ሰራዊታቸውንም ከአርሶ አደሩ ቄና ከከተማ አስወጥተው ወደ ምሽጉ ማስገባት ከቻሉ ያኔ ታሪካዊ ኤታማዦር ሹም ይሆናሉ። በተቃራኒው ግን እየተዋጉና እየወጉ ከቀጠሉ የሀገር ቁልቁለትም ከተፋጠነ ታሪካቸው አንድ ብርሃኑ ጁላ የሚባል የደርግም የኢህአዴግም የአብይ አህመድም ወታደር ነበር። በመጀመሪያ ወታደር፣ በመቀጠል ምርኮኛ፣ በመሰለስ ኤታማዦር ሹም ሆነ። በመጨረሻም ለአንድ ግለሰብ ወንበር ሲባል ሚሊዮን ወገኖቹን ገደለ፣ አጋደለ የሚል ብቻ ሆኖ ይቀራል። ሰሞነኛው ንግግራቸው ግን ትዕምርታዊ ነው። የሀገር መከላከያ ቁንጮ የሆነ ሰው እንዲህ አይነት አስፈሪ ድምዳሜ ላይ መድረሱ አገሪቱ ከከፍተኛ የህልውና አደጋ ጫፍ ላይ መቆሟንና ወታደራዊም ሆነ ፖለቲካዊ አመራሩ ሁኔታዎችን የመቆጣጠር አቅሙ ጥያቄ ውስጥ እየወደቀ መምጣቱን የሚያሳይ ትልቅ የማንቂያ ደወል ነው። ይህ የሳተላይት ምስል የሚያሳየው የአንዲት ትልቅ አገር የዓለማችን ሁለተኛ ግዙፍ ሰራዊት የታጠቀ የባህር ጦር መሳሪያ ውሃ ላይ ሲቀልጥ ነው። ባለፈው ማክሰኞ ማለዳ ሩሲያውያን በጥሩ ዜና ዕለቱን አልጀመሩትም። ጥቁር ባህር የሙት ባህር ይሆን ዘንድ ተገዷል። ጥቁር ባህርን በእሳት የጠቆሩ መርከቦችን ሲያሰምጥ የሚያሳየውን መረጃ በሚዲያ እንዲመለከቱ ያደረገውን ዘገባ ለመመልከት የተገደዱት ሩሲያውያን
ገና በጠዋቱ ነበር። ሁለቱ ሀገራት ሰሞኑን የሚያካሂዱት ጦርነት ግኝቱና ይዘቱ እያነጋገረ ነው። ያቺ ትንሽ ሀገር የወራሪዋን የሩሲያን ወታደራዊ አቅም ለማንኮታኮት እንዴት ቻለች የሚለው በብዙ መወያያ ሆኗል። የዩክሬን የዚህ ሰሞን ማጥቃት በተለይም በቴክኖሎጂና በረዥም ርቀት ስትራቴጂ ረገድ በጣም አስደናቂ ደግሞም አዲስ ምዕራፍ የከፈተ ተብሎለታል። ዩክሬን የተለመደውን የምድር ላይ ውጊያ ብቻ ከመጠበቅ ይልቅ በሩሲያ የኢኮኖሚና የሎጂስቲክስ የጀርባ አጥንት ላይ ያነጣጠረ የኢንዱስትሪ ደረጃ የድሮን ጥቃት ከፍታለች። ይህች የረባ የባህር ኃይል የሌላት ሀገር ትናንሽ ድሮኖችን ታጥቃለችና እስከ ሳይቤሪያ ድረስ ዘልቀው 3000 ኪሎ ሜትርን ገብተው የታላቋን ሩሲያ ትላልቅ የነዳጅ ማጣሪያዎች አውድመዋል። ይህ የጦርነቱ ረዥሙ የድሮን ጥቃት ስፋትን ተብሏል። ዩክሬን ውድ ሆኑ የምዕራባውያን ሚሳኤሎችን ከመጠባበቅ ባለፈ ከእንጨት የተሰሩና ራዳር በቀላሉ ሊያያቸው የማይችል አነስተኛ የረዥም ርቀት ድሮኖች በሀገር ውስጥ አምርታ ነበርና ኢላማቸውን ሲመቱ ትላልቅ መርከቦችን ውሃ እያሰኙ ወደ ውሃ ሲያሰምጡ አይታለች። ድሮኖቹ የተሰሩት ከእንጨት መሆኑ የራዳር ጨረር እንዳያንጸባርቅና የሙቀት መጠኑ ከባህሩ ጋር እኩል እንዲሆን በማድረግ የሩሲያን ዘመናዊ መከላከያዎች አታለዋል። ገንዘባቸው ደግሞ በሺህ ተብሎ የሚጠራ ዶላር የወጣባቸው ናቸው የሚሉ ወታደራዊ ተንታኞች ሰሞነኛውን የምስራቅ አውሮፓ ጦርነት በግራና በቀኝ እየተነተኑት ነው። ዩክሬን ድሮኖቹን ከመተኮሷ በፊት ትናንሽ ጀልባዎችን እንደ ማታለያ በመጠቀም ወደ ሌላ አቅጣጫ እንዲሄዱ አደረገች። ሩሲያም እውነተኛ የባህር ጥቃት ሊከፈትባት መስሏት ሁሉንም የጦር ሄሊኮፕተሮቿን ወደ ማታለያው ቦታ ስትልክ እውነተኛዎቹ የዩክሬን ድሮኖች ያለምንም የአየር መከላከያ እንቅፋት ወደ ግባቸው ተጉዘው የታዘዙትን አድርገዋል። የተመረጠው ሰዓትና ሁኔታ ደግሞ ከተፈጥሮም ጋር ቀጠሮ ያለው ይመስላል። በድብደባው ዕለት የጥቁር ባህር ሙቀት ተዛብቶ ነበር። የጠዋቱ ጭጋግ የሩሲያ ራዳሮች ወደ ላይ እንዳያዩና ከባህሩ ጠለል በ3 ሜትር ከፍታ በላይ የሚበሩትን ድሮኖች እንዳይመለከት ከለከለው። የዩክሬን ወታደራዊ ዕቅድ አውጪዎች ይህንን ሁሉ ያውቁ ነበር። ተፈጥሮንና እውቀታቸውን እንዲሁም የቴክኖሎጂ ግኝታቸውን አቀናጅተው በፈጸሙት ማጥቃት ግባቸውን መጥተዋል። በመጨረሻም እነዚሁ ድሮኖች ኖቮሮሲስክ አቅራቢያ የነበረችውንና የዩክሬንን የድሮን እንቅስቃሴዎች ለ6 ሳምንታት ስትሰልል የሰነበተችውን እጅግም ውድነች የተባለላትን የሩሲያ የስለላ መርከብና የራዳር አንቴናዎቿን ሙሉ በሙሉ አውድመዋል። ይህ በእርግጥ በዩክሬን አቅም የተከናወነ ነውን የሚለው አዲስ መነጋገሪያ ጥያቄ ነው። አሜሪካ በዩክሬን ላይ የምትከተለው ፖሊሲ ከፕሬዚዳንት ትራምፕ መመለስ በኋላ ተቀይሯል። ዘለንስኪን ዋይት ሃውስ ድረስ ጠርተው ካንገበገቡት በኋላ ቭላዲሚር ፑቲንን በአላስካ ቀይ ምንጣፍ ዘርግተው ከተቀበሉ ወዲህ ፕሬዚዳንት ትራምፕ መንግስታቸው ለዩክሬን ጦር ቀጥተኛ የገንዘብና የትጥቅ ድጋፍ እንዳያደርግ ከልክለዋል። ከዚያ በፊት የነበረው ድጋፍ ግን ድጋፍ ብቻ ተብሎ ሊገለጽ የማይገባው ነው። እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬን ሙሉ የወረራ ጥቃት ከተከፈተባት ጊዜ ጀምሮ የአሜሪካ ኮንግረስ ለዩክሬንና ለቀጣናው ምላሽ የሚውል በአጠቃላይ 195 ቢሊዮን ዶላር የሚጠጋ ገንዘብ ፈቅዷል ይባላል። ከዚህ ውስጥ ከ120 ቢሊዮን ዶላር በላይ የሚሆነው በቀጥታ ለዩክሬን ወታደራዊ ኢኮኖሚያዊና ሰብአዊ ድጋፍ የዋለ ነው። የፕሬዚዳንት ትራምፕ ወደ ዋይት ሃውስ መመለስ ግን ይህንን ሁሉ ገለባብጦታል። ከዚህ በፊት የነበሩት እንደ 61 ቢሊዮን ዶላር ያሉ ግዙፍ የጦር መሳሪያና የገንዘብ ድጋፍ ፓኬጆች ሙሉ በሙሉ ቆመዋል። ኮንግረሱ አዳዲስ እርዳታዎችን እንዳያጸድቅ በዋይት ሃውስ ከፍተኛ ጫና እየተደረገበት ነው። ፕሬዚዳንቱ ዩክሬን ገንዘባችንን ከፈለገች ያላትን ማዕድን ታምጣ የሚል መውጫ የሌለው ቅድመ ሁኔታ አስቀምጠው ኬቭን አጣብቂኝ ውስጥ ጥለዋታል። እሳቸው አሁንም እንዲሁ ቀጥለዋልና ማንኛውንም አይነት ቀጣይ ድጋፍ ከፈለገች በነፃ እርዳታ መልክ ሳይሆን ዩክሬን ወደፊት የምትመልሰው ብድር ተብሎ መሆን አለበት በሚለው አቅጣጫ ላይ ጥብቅ ቁጥጥር እያደረጉ ናቸው። ጥያቄው ያንን የ100 ቢሊዮን ዶላሮች የጦርነት ኢንቨስትመንት ማን ተካው የሚለው ነው። የአሜሪካ መቆጠብ ዩክሬንን በእርግጥ አላጎደላትም ወይ? የዓለም ግዙፍ ጦር ሲጠራ ሁለተኛ ላይ የሚጠቀሰውን ቀዩን ሰራዊት የገጠሙት ዩክሬናውያን እንዴትስ እንዲህ መቋቋም ቻሉበት? ሰሞነኛው ጦርነትስ ምን የተለየ ውጤት ሊያመጣ ይችላል? ይህ የከፋ ጥቃት የተሰነዘረባት ሩሲያ የውጭ ጉዳይ ሚኒስትሯን ወደ አፍሪካ ልካለች። ሰርጌይ ላቭሮቭ ከአፍሪካ አምባገነኖች ጋር ለመወያየት ሲጓዙ የጀመሩት ከኢትዮጵያ ነው። እንዲያም ሆኖ ከአዲስ አበባ ሳይወጡ የአገሮ ስትራቴጂክ ወታደራዊ አቅም ተጠቃ የሚለውን ዜና
ለመስማት ተገደዋል። እሳቸው አዲስ አበባን ሲረግጡ ደግሞ በቦሌ ተሸኝተው በመንግስት ፓስፖርትም ተሰጥቷቸው ዩክሬናውያንን ለመግደል ከሩሲያ ጎን ለመሰለፍ የዘመቱ ሰዎች ከኢትዮጵያ የሄዱ ከነዝርዝራቸው ይፋ ሆኗል። ለአሜሪካ አዋጋለሁ፣ ለምዕራባውያን የሚዋጋ ወታደር አዋጣለሁ፣ የአሜሪካ እናቶች ልጆቻቸው ለጦርነት መስጠት አይፈልጉም፣ እኔ ግን ከዚህ መላክ እችላለሁ እያሉ ለዘ ኒውዮርከር መጽሔት የተናገሩት አብይ አህመድ የሚመሯት ሀገር ለምስራቅ አውሮፓ ጦርነት ዜጎቿን ልካ እየሞተች ነው። እዚህ ጋር ያለው ዝርዝር ነገርና የተሸጡት ሰዎች እነማን ናቸው? አንድ ባንድ እንመልከተው። Biden was here, he gave them hundreds of billions of dollars worth of equipment. Now I sell the equipment for, fair price, full price. ያ እንቅልፋም ባይደን እዚህ በነበረ ጊዜ 100 ቢሊዮኖችን ለዩክሬን ይሰጥ ነበር። እኔ ግን ይህንን አስቆሜዋለሁ፣ ክፈሉ፣ መሳሪያ ግዙ፣ በደህና ዋጋ እናቀርብላችኋለን ብያችኋለሁ የሚሉት ፕሬዚዳንት ትራምፕ እጃቸውን ከሰበሰቡ በኋላ ዩክሬን እጇን አጣጥፋ አልተቀመጠችም። ዩክሬን በአሜሪካ የሚሰጣት ቀጥተኛ የጦር መሳሪያና የገንዘብ ድጋፍ እንደቆመ ስታውቅ ፕሬዚዳንቷን ዋሽንግተን ድረስ ልካ ዘለፋን እንደተከናነበችም ከተሰማ ወዲህ ላለፈው ከአንድ ዓመት በላይ ለቆየ ጊዜ በጽናት ቆማ እንድትዋጋ ያስቻላትን ወታደራዊና ዲፕሎማሲያዊ ተግባር ከውናለች። መጀመሪያ በራሱ አቅም የምትሰራውን ጦር መሳሪያ ማብዛት ላይ ያተኮረች ሲሆን የውጭ እርዳታ ላይ ሙሉ በሙሉ ላለመንጠልጠል የሀገር ውስጥ የጦር መሳሪያ ምርቷን በከፍተኛ ደረጃ ማሳደጓ ይሰማል። በተለይም የድሮን ቴክኖሎጂዋ ጦርነቱ ከተጀመረ ወዲህ እንደ ባለፈው አንድ ዓመት ዘምኖ አያውቅም ተብሎለታል። በሺዎች የሚቆጠሩ ርካሽ ነገር ግን እጅግ አጥፊ የሆኑ ከእንጨት ጭምር የሚሰሩ ሰው አልባ አውሮፕላኖችን እነሱ ካማካዜ ድሮንስ ይሏቸዋል በሀገር ውስጥ በማምረት የሩሲያን የጦር ካምፖች፣ የነዳጅ ማጠራቀሚያዎችንና የጦር መርከቦችን ማጥቃት ችለዋል። ሁለተኛው የጦር ሜዳ ውሎ ስትራቴጂን መቀየር የሚል ሲሆን ከባድና ብዙ ትጥቅ ከሚጠይቅ ማጥቃት ይልቅ ወደ መከላከል ገብታለችም ተብሏል። መከላከል ከማጥቃት አንጻር ሲታይ ያነሰ ጥይት፣ የሰው ኃይልና የጦር መሳሪያ ሀብት የሚጠይቅ በመሆኑ ያለውን አነስተኛ አቅርቦት ቆጥባ እንድትጠቀም ረድቷታል ይላሉ ጉዳዩን የጻፉ ሰዎች። ከቴክኒክ ምክንያቶች ውጪ የዩክሬን ሕዝብና ሰራዊት ይህንን ጦርነት እንደ ህልውና ስለሚያዩት የመዋጋት ተነሳሽነታቸው ከፍተኛ ነው። ጦርነቱን ካቆሙ ሀገራቸው እንደምትጠፋ ስለሚያምኑ በኢኮኖሚ ድቀትና በኃይል እጥረት ውስጥ ሆነው መፋለማቸውን ቀጥለዋል ሲሉም ይጨምራሉ። ከዚህ ወታደራዊ አቅም ባሻገር አውሮፓም እንደ አሜሪካ ትቷት ዘወር እንዳይል የሚያደርገውን ዲፕሎማሲያዊ ሥራ መከወንም ችላበታለች። ዋሽንግተን ካዝናዋን ስትቆልፍ የአውሮፓ ሀገራት በተለይም ጀርመን፣ ዩናይትድ ኪንግደም፣ ፈረንሳይ፣ ፖላንድና የሰሜን አውሮፓ ሀገራት የዩክሬን መሸነፍ ለእነሱን ቀጥተኛ የደህንነት ስጋት እንደሚሆን የነበራቸውን መረዳት እንዲገፉበት አድርጋለች። እናም የገንዘብና የጦር መሳሪያ ድጋፋቸውን ጨምረውላታል። ከአውሮፓ የተገኘውን ገንዘብም ለአየር መከላከያ ዘዴዎች፣ ለታንኮችና ለረዥም ርቀት ሚሳይሎች አቅርቦት አውለዋለች። ሌላም የረቀቀ የዲፕሎማሲ ሥራ አከናውናለች። ይህም በሩሲያ ገንዘብ መዋጋት የሚል ነው። በምዕራባውያን ባንኮች ውስጥ የተከፈቱ ይሁን እንጂ ጦርነቱ ሲጀመር ታግደው የነበሩት የሩሲያ ማዕከላዊ ባንክ ገንዘብ የሚያስገኘው ወለድና ከዚህም ገንዘብ የተወሰነውን ለዩክሬን የጦር መሳሪያ መግዣ መልሶ መገንቢያም እንዲሆን ማድረግ የሚል ነው። ይህም አሜሪካ የሰበሰበችውን በጀት የሚተካ ሆኖላታል። ከታገደው የሩሲያ ሀብት ውስጥ የአንበሳውን ድርሻ ማለትም ወደ 210 ቢሊዮን ዶላር የሚጠጋውን የያዘው በቤልጅየም የሚገኘው ኤሮክሊር የተባለው የፋይናንስ ተቋም ነው። ይህ የታገደ ገንዘብ በየዓመቱ በአማካይ ከ3 ቢሊዮን እስከ 5 ቢሊዮን ዶላር የሚጠጋ ንጹሕ ወለድ ዊንድፎል ፕሮፊት ያስገኝ ነበር። የአውሮፓ ህብረት ይህንን ወለድ በየዓመቱ በቀጥታ እየቀነሰ ለዩክሬን ወታደራዊ እርዳታና ለሀገር ግንባታ እንዲውል በሕግ ወስኗል። በአጠቃላይ ዩክሬን በአሁኑ ወቅት ከሩሲያ የታገደ ሀብት ወለድ ላይ ብቻ የተመሰረተ 50 ቢሊዮን ዶላር የሚያወጣ የፋይናንስ ድጋፍ ያገኘች ሲሆን በየዓመቱ ደግሞ ከ3 እስከ 5 ቢሊዮን ዶላር የሚሆን ተጨማሪ የወለድ ገቢ በቀጥታ ይለቀቅላታል። ይህ አሃዝ አሜሪካ ያቋረጠችባትን ወታደራዊ በጀት በተወሰነ መልኩ ቢሆን ሊተካ የሚችል ነው። የሩሲያ ገንዘብ ለዩክሬን መዋጊያ ውሏል እንደማለት። እናም የዩክሬን መከላከያ ባለፈው ማክሰኞ የፈጸመው የድሮን ድብደባ ከፍ ያለ ውድመት ያስከተለ ለመሆኑ ከእነዚህ ምክንያቶችም ጋር የተገናኘ ነው። ለዚህ የዩክሬን ጥቃት ግን ሩሲያ ከባድ ያለችውን አጸፋ እያካሄደች ነው።
የቀዩ ጦር ጠቅላይ አዛዥ ቭላዲሚር ፑቲን በዩክሬን ላይ ያነሱት የበቀል በትር አስከፊ መጠነ ሰፊም ተብሎለታል። እናም የሚሳኤልና የድሮን ውርጅብኝ በዩክሬን ላይ እየዘነበ ነው። የሩሲያ መከላከያ ሚኒስቴር ጥቃቱን የፈጸመው ዩክሬን በሩሲያ የነዳጅ ማጣሪያዎችና ታንከሮች ላይ ላደረሰችው ጉዳት አቻ ያጸፋ ምላሽ ለመስጠት የተደረገ ነው ሲል በይፋ አስታውቋል። በጥቃቱ ምክንያት ዋና ከተማዋን ኬቭን ጨምሮ በተለያዩ ከተሞች ቢያንስ 13 ሰዎች ሲገደሉ ከ86 በላይ ደግሞ ቆስለዋል። በሌሎች ከተሞችም እንዲሁ ያለ ጥቃት ተደርጓል ተብሏል። የሩሲያ ያጸፋ ጥቃት በዋናነት ያነጣጠረው በዩክሬን የኤሌክትሪክና የኃይል መዋቅሮች ላይ ሲሆን የዩክሬን የግል ኃይል አቅራቢ ድርጅት እንዳለው የሩሲያ ሚሳይሎች የሙቀት ኃይል ማመንጫ ጣቢያዎችን መሳሪያዎች በጠቅላላ አውድመዋል። ይህንን ተከትሎ በኪየቭና በሌሎች ክልሎች ከፍተኛ የኃይል መቆራረጥ ተከስቷል። ከዚህ በተጨማሪም በደቡባዊ ዩክሬን የኦዴሳ ወደብ አካባቢ የሚገኘውን ትልቅ የሎጂስቲክስ ማዕከልና የጭነት መኪናዎች ማቆሚያ ቦታ በድሮን መታ አውድመዋለች ሩሲያ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ስለ ጉዳዩ በሰጡት መግለጫ ይህ እኮ ገና ጅምር ነው ብለዋል። ገና ጅምር የተባለለት ወታደራዊ ድብደባ እየተካሄደ እያለ ነው እንግዲህ የውጭ ጉዳይ ሚኒስትሩ ሰርጊ ላቭሮቭ የአፍሪካ ክራሞታቸውን ያካሄዱት። እሳቸው አዲስ አበባ ሲደርሱም የዩክሬን መከላከያ ሚኒስትር ከሩሲያ ጦር ጎን ተሰልፈው የሞቱና እየተዋጉ ያሉ ኢትዮጵያውያንን በዝርዝር ይፋ አድርጓል። እነዚህ ኢትዮጵያውያን 34 ናቸው የሚለውን በዚህ በምስሉ ላይ በሚታየው መዘርዝር ይፋ ያደረገው የዩክሬን ምርኮኞች አያያዝ ማስተባበሪያ ዋና መስሪያ ቤት ስር የሚገኘውና ከአገሪቱ የስለላ ተቋም ጋር ቀጥተኛ ግንኙነት እንዳለው የሚነገርለት አይ ወንት ቱ ሊቭ መኖር እፈልጋለሁ የተሰኘው መንግስታዊ የቴሌግራም ቻናልና ድረገጽ ነው። ከ34ቱ ግለሰቦች መካከል ቢያንስ 3ቱ መገደላቸው ተረጋግጧል። ሪፖርቱ እንደሚያሳየው እነዚህ ኢትዮጵያውያን በተለያየ ጊዜያት የተቀጠሩ ሲሆን 8ቱ ዲሴምበር 24 2024፣ 10ሩ ሴፕቴምበር 1 2025 እና 9ኙ ኦክቶበር 30 2025 ውል ፈርመው የሩሲያን ጦር የተቀላቀሉ ናቸው። በዝርዝር ውስጥ ከተካተቱት መካከል አዱኛ አሮንና ዘለቀ ናትናኤል የተባሉት በ20ዎቹ መጀመሪያ ዕድሜ ላይ የሚገኙት በዕድሜ ትንሾቹ ሲሆኑ የ50 ዓመቱ ሀብታ ማርያም ስንታየው ደግሞ ትልቁ መሆኑ ተለይቷል። ሪፖርቱ የእነዚህን 34 ግለሰቦች ማንነት ማረጋገጥም ቢችል በሩሲያ ወገን ተሰልፈው የሚዋጉ ኢትዮጵያውያን ትክክለኛ ቁጥራቸው ከዚህ እጅግ የላቀ ሊሆን እንደሚችል አስጠንቅቋል። እነዚህ ኢትዮጵያውያን ወደ ሩሲያ ሄደው እንዲዋጉ የሸጣቸው የብልጽግና መንግስት ላለመሆኑ ሪፖርቱ ያለው ነገር የለም። በዚህ በሩሲያና ዩክሬን ጦርነት ላይ የብልጽግናው አገዛዝ የወራሪዋ የሩሲያ ደጋፊ ሆኖ በዲፕሎማሲው መድረክ ብቻ ሳይሆን በአገር ውስጥ መታየቱን ያስተዋሉ ሰዎች ለውጭ ሀገራት የሚዋጉ ኢትዮጵያውያንን ማቅረብ እችላለሁ የሚሉ ጠቅላይ ሚኒስትር መኖራቸውን የተገነዘቡ አስተዋዮች ከእነዚህ ቅጥረኛ ወታደሮች ጀርባ የብልጽግናው አገዛዝ ዶላር ለማግኘት ሲል ሸጧቸው ሊሆን ይችላል። እናም እጁ አለበት ብለው ቢገምቱ አላጋነኑም። አገዛዙ ወራሪዋን ሩሲያን ደግፎ በኢትዮጵያም ሰልፍ ጠርቶ የነበረ ሲሆን በአዲስ አበባም ለሩሲያ እንዘምታለን የሚሉ ኢትዮጵያውያን በኤምባሲ ደጃፍ ሄደው ሲመዘገቡ ሲቆጣ አልታየም። ይልቁንም ለዚሁ ዓላማ እንደሚሄዱ እያወቀ ፓስፖርትና መሰል የጉዞ ሰነዶችን ሲያድላቸው ነበር። ነገሩን ለማብራራት በሚያዝያ 2014 የተከናወነን ነገር እናስታውስ። Drawn by rumours on social media, queues of hopeful men have been forming outside the Russian embassy in Ethiopia's capital, Addis Ababa. Their hope? To enlist to fight for Russia in Ukraine. በዚያ ሰሞን ሩሲያና ዩክሬን መራር ውጊያ ሲያደርጉ የኦህዴድ ብልጽግና ነጩ ደብዳቤ ለነጩ ቤተ መንግስት እያለ ምዕራባውያንን ቆላ ተንቤንና ሰሜን ወሎ ወጉኝ እያለ ያስወግዝ ነበር። በአገራቸው አምባገነን አዋልደው ህዝብ እያስጨረሱ የነበሩ የብልጽግና መንጋዎችም ፑቲንን ልንደግፍ ነው ብለው በአዲስ አበባ ሰልፍ መውጣታቸው ተሰማ። ለሩሲያ እንዘምታለንና መዝግቡን ብለውም ቀበና አካባቢ በሚገኘው የሩሲያ ኤምባሲ ደጃፍ ላይ ተሰልፈው ደጅ መጽናታቸው ተዘገበ። በአገር ውስጥ የብልጽግናን ፕሮፓጋንዳ ተከትለው እልቂትን ሲደግፉ መክረባቸው አልበቃ ብሎ ባህር ተራራ ተሻግረው የሩሲያ ደጋፊ ካልሆንን ብለው ኤምባሲውን አስጨነቁት። በኢትዮጵያውያን ደምና አጥንት እውን በሆነው የአድዋ በዓል ላይ ሳይቀር የሩሲያን ሰንደቅ ዓላማ ይዘው ተገኙ። ስለምን የፑቲን ደጋፊ ሆናችሁ ተገኛችሁ ሲባሉ አብዛኞቹ ሩሲያ ኦርቶዶክስ ክርስቲያን ስለሆነች ሲሉ ለቢቢሲ ሳይቀር ምላሽ ሰጡ። እረ ዩክሬንም ኦርቶዶክስ ነች። ጉዳዩ ከሃይማኖት አንጻር ከታየ ሁለቱም የጥንታዊ ክርስትና ባለቤቶች ናቸው። የሰሜን ኢትዮጵያ ኦርቶዶክስ እያለቀ ስለ ምስራቅ አውሮፓ ክርስቲያን መቆርቆርስ ለምን ቢባሉ የሚሰማ ጆሮ አልነበራቸውም። በአገር ውስጥ የሰሜን ኢትዮጵያን ክርስቲያን የሚያጨራርሱትን አብይ አህመድን ደግፎ ከመከላከያ ጎን ነኝ ያለ መንጋ ስሙን እንኳን ለማታውቀው አገር ልሙት ብሎ ከሩሲያ ቀዩ ጦር ጎን ነኝ የሚል ሀበሻ ቀበናን አጥለቀለቃት። ተጨማሪ ምክንያት ሲያቀርብም ሩሲያ በኔቶ ልትከበብ ነው፣ ፑቲን ተክደዋል፣
ፑቲን ጀግናው ምዕራባውያንን ገጥሞ እየተዋጋ ነው የሚል ሰው ተሰማ። ያንተ ሀገር እየፈረሰ ስለ ሩሲያ ምን አገባህ የሚል ክርክር አለማንሳት የትውልዱን ነውር ለመሸፈን መሞከር ይሆናል። እንዲህ ባለ ስሜት ውስጥ ህዝብን የከተተው ብልጽግና እነዚህን ኢትዮጵያን አልሸጣቸውም ብሎ የሚሟገት ሰውም አጥጋቢ መከራከሪያ ያመጣል ተብሎ አይጠበቅም። እነዚህን ቅጥረኛ ወታደሮች ያሰለፈችው ሩሲያም የውጭ ጉዳይ ሚኒስትሯን ወደ አፍሪካ ሀገራት ስትልክ መነሻዋን አዲስ አበባ አድርጋለች። የሰርጌ ላቭሮቭ ትኩረት ከምዕራባውያን ጋር ግንኙነት ያቋረጡትና በፍንቀላ መንግስት የመሰረቱት የሳህል ቀጠና ሀገራት ሲሆኑ ወታደራዊና የደህንነት ትብብርን ማጠናከር ላይ ያተኮረ ጉዞ እንደነበራቸው ተዘግቦላቸዋል። ወደ እነዚህ ሀገራት ሲጓዙ አዲስ አበባን ማለፍ ግድ ሆኖባቸውም የብልጽግናዎችን ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አነጋግረው ወደ እነዚሁ ሀገራት ሄደዋል። ለአብይ አህመድ አገዛዝ ታንክና መድፍ በመሸጥ የምትታወቀው ሩሲያ በቀደመው ጊዜ የምትታወቀው የኢትዮጵያን የአበባ እርሻ ምርት ስትሸምት መንግስትም ይህንኑ ኤክስፖርት አድርጎ ሲልክላት ነበር። አሁን ግን የሚሞትላትን ሀበሾች እየገዛች የምትዋጋ ሆናለች። ዩክሬናውያንም የሚገድሉት እነዚህን ኢትዮጵያን ጭምር ነው። የሰርጌ ላቭሮቭ የአዲስ አበባ ቆይታም ምናልባትም ታንካችንን ስለምትገዙና ያለብንን የዶላር ችግር ስለምትቀርፉልን እናመሰግናለን፣ ልጆቻችሁን ሰጥታችሁን ስለምትሞቱልን እናመሰግናለን የሚል ሊሆን ይችላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።